ነገርኩ እኮ እኔ ፕሮቴስታንትና እስልምና ለይቼ አላየውም፣ አንድ ነው። ባጭረ ምንድነው ያሉት? ከዋህብያዎች ጋራ ፈጥረው ጴንቶች አሉ። እኛ ፈጥረንም አናውቅም ህብረት ብራዘር የለንም። አሁን ወጣትነት እናንተ ከእስልምና ጋር ተሻርካችሁ ከፕሮቴስታንት ጋር ተሻርካችሁ የምትቃወሙት ቡድን አላችሁ ካለ እዚሁ አንተም በአንድነት ሊያጠፉ ነው የሚተጉ። በነገራችን ላይ አደራ ምላችሁ መረጃ ሁሉ እንዳትቀያየሩ። በነገራችን ላይ እኔ ሁላችሁ የማላውቀው ነገር አለ ብላችሁ እንዳታስቡ። አየ ሙስሊምና ጴንጤ ሊያጠፉ ነው የሚፈልጉት እያለ ማለት ነው። ልብ በሉ። ብዙ የማውቀው ነገር አለ። እንደዚህ አንድ ናቸው ሁሉም። በነገራችን ላይ አንድ ናቸው። ጻድቁ አብዶም እንደዛው ነው። በነገራችን ላይ አብይ አህመድ የሚያው ነው እያልኩ ያለ ፈርዶብን ሁሉ ቀን ኤርሚያስ፣ ጻድቁ አብዶ፣ ፓስተር ጻድቁ አብዶ እኮ ነው አብይ አህመድ ተነቀሰን ሶስታችንንም። ግን ምንድን ነው ተከርኖ ይብሰል አይደለ? በኦርቶዶክስ ቤተክርስቲያን ሁሉንም ወደ ጓዳ ነው በጓዳ ስለምታስቀምጡት፣ ሁሉንም ነገር አደባባይ ላይ ስለማታወጡት። አደባባይ ላይ ቢወጣ እንዳለ በኦርቶዶክስ ቤተክርስቲያን ያለ ህዝብ ክርስቲያን ነው የሚሆነው፣ ወንጌል አማኝ ነው የሚሆነው። እስቲ መጽሐፍቶቻችሁ ይገለጡ። ድርሳ ገላ ሲነሱ አልተመረመረም ይላሉ። የሆነ ምክንያት ሲፈጠር አይ ይሄ ያልተመረመረ ነው። መቼ ነው የሚመረመረው? የኦርቶዶክስ ቤተክርስቲያን መጽሐፍቶች የሆነ ሁከታ ሲነሳ ነው የሚመረመረው? የተሳሳተ አስተምሮ ሲወጣ ነው የሚመረመረው? እንደ ህዝቡን ገደላችሁት በእናንተ ሐሳብ፣ በእናንተ የተረተረት አስተምሮ ህዝቡ ሞቷል። በቃ ከወንጌል የራቀ ነው። ክርስቶስን እንዳያዩ እውነት እንዳይበራላቸው የኦርቶዶክስ ሊቃውንት ህዝቡን ሸፍነውታል። ጥፋታቸውን ለመሸፈን ምን አደረጉ? ይሄ የሐሰት አስተምሯቸውን ለመሸፈን ፕሮቴስታንትና ሙስሊም ኦርቶዶክስ ላይ የተነሱ ማስረጃ ስጡን። የቱ ጋር ነው እስልምናና ፕሮቴስታንት አንድ የሆነ? ማስረጃ አምጡ፣ አሳዩን። አንድ ማስረጃ የላቸውም። አንድ እፎ እንዲህ ተንገብግበ የመጣኸው አንተ በሙስሊሞች ጋር የተወያየከው ውይይት አልተገለጠም የሚለው ነገር አንተ ጋር እንዳይመጣ ነው። አዎ አልተገለጠም እንላለን እኛ። በቃ አላሳያችሁ ምንም ማስረጃ፣ በቂ ማስረጃ እንኳን ለህዝቡ አልሰጣችሁም። ስህተት ነው፣ ሰክሬ ነው፣ የአፍ ወለምታ ነው። አስበው አቅደው ሊቃውንቱ እንዲህ ብሎ ተናገሩ ያሉትን ንግግር ይቅርታ አስባሉ አይደል? ውይ እፎይ ተነስቶ ሊቃውንቱን ያረመ ተማሪ ተነስቶ ቤተክርስቲያንን አረመ አይደል? ኦርቶዶክስ ቤተክርስቲያን ላይ ለመናገር በእንደናንተ አይነት ሰዎች አትታረምም። ሊቃውንት አሏት፣ አባቶች አሏት። ሲኖዶስ ነው የሚያርማት። እንኳን እፎይ በፓትርያርኩ ያልዳነ ሰው ነው። እውነት ለመናገር በክርስቶስ አምኖ የዘላለም ህይወት የሌለው ሰው ነው። በቃ አስረግጬ ነው የምነግራችሁ። ሰው በክርስቶስ ኢየሱስ አምኖ ካልዳነ የዘላለም ህይወት የለውም። ሊቃውንት ባለ 4 አይና የተባሉት እንኳን አባ ገብረ ኪዳን ስለ መዳናቸው እርግጠኛ አይደሉም። ይፈራሉ፣ ይጨነቃሉ። ብሞት ምን ይሆን ይላሉ። አንተ ልክ እንደዳነ ሰው እዚህ ጋር አንገትህን ቀና አድርገህ ሙስሊሞችና ፕሮቴስታንት አንድ ሆኑ፣ አበሩ፣ እቺ ቅድስት ንጽሕት ቤተክርስቲያን ላይ ተነሳሱባት። ማስረጃ አምጣ። የለም ማስረጃ በሌለ ጉዳይ ላይ መተ እኛን የመክሰስ እኛን ለማሸማቀቅ በፍጹም ማንም የሚሸማቀቅ ፕሮቴስታንት የለም። ማንም ኤርሚያስ በለው እዚህ ጋር የሚያገለግሉ ወንድሞቼ እህቶቼ በላቸው፣ ማናችንም እኛ እንሸማቀቅን በእናንተ ንግግር። እናንተ ግን በገላ ድርሳናት ታፍራላችሁ፣ በቤተክርስቲያን አስተምሮ ታፍራላችሁ። የገዛ ቤተክርስቲያን አባቶቻችሁ በሚያስተምሩት አስተምሮ ታፍራላችሁ። ከዛሬ ነገ ምን ይወጣብናል፣ ምን አይነት ማስረጃ ያወጡብናል ብላችሁ ታፍራላችሁ። ነገ የሆነ ሀሳብ ቢነሳ እንዲሁ ታፍራላችሁ። መልስ የላችሁም። አልተገለጠም ብሏል ኤርሚያስ ጋር መጥቶ ባለፈው ልጁ ኦርቶዶክሳዊ ሆኖ ማለት ነው። ማስረጃ የለውም። ለምትጠየቁት ጥያቄ ማስረጃ የላችሁም። ዛሬ አንተ ምን ሞራል ኖሮ ነው ኤርሚን ዲቪት የምጠራው? በምን ጉዳይ ላይ? እስከ ዛሬ ሲጠራ ለምን ዝም አልክ? ይሄ ሀሳብ ሲነሳ እና ግጠመኝ። ይሄ እኮ የቦክስ ውድድር አይደለም። ይሄ የፉክክር መድረክ አይደለም። ኤርሚያስ ቤቱን የሚከፍተው ወንጌል ለማስተማር የእናንተን የሐሰት አስተምሮ ለመግለጥ እንጂ ለፉክክር አይደለም። ለፉክክር አይደለም። ሙስሊም ወንጌል እንደሚያስፈልገው ለኦርቶዶክስ ቤተክርስቲያን ወንጌል ይሰበካል። አለቀ። አንተ ከሙስሊም አስመልጣቸው፣ ኤርሚያስ ደግሞ ከኦርቶዶክስ ያስመልጣቸዋል። በቃ ይሄ ነው እውነታው። አንተ አስመልጣቸው ከሙስሊም እንዳይሆኑ
ለጊዜው እንትን በላቸው ያዛቸው። እኛ ደግሞ በክርስቶስ ኢየሱስ እንጠቀልላቸዋለን፣ እናመጣቸዋለን። እውነትን መስክረን፣ እውነትን ተናግረን፣ ወንጌልን ሰብከን በክርስቶስ ኢየሱስ አምኖ የዘላለምን ሕይወት እንዲያገኙ ተናግረን እንጂ ስራህን ሰርተህ ትጸድቃለህ፣ ተጠምቀህ ትጸድቃለህ፣ ስጋና ደሙን ተቀብለህ ትድናለህ፣ ግን የዘላለም ሕይወት እንዳለ እንኳን እርግጠኛ ወደማይሆኑበት ቤተ እምነት እየመራሃቸው መጥተህ ፕሮቴስታንትና ሙስሊሞች አንድ ሆኑ ብለህ በሙሉ አንደበቴ መናገር ሞራል የለህም። እፎይ ተረጋጋ። ልጆችን ሰብስባቸው። ለራስህ ወንጌልን ተማር በመጀመሪያ። ኤርሚዬ ቴንክ ዩ ትዮ ጸጋ ይብዛልሽ። ወንድም ነህ ብሩኬ፣ ወንድም ነህ፣ መቀጠል ትችላለህ። እሺ ኤርሚ፣ ድምፅ የሚሰማ ከሆነ እኔ እዚህ እስልምና ላይ ንጽጽር የሚሰሩ ኦርቶዶክሳውያን ለምንድን ነው ዓላማቸው? ምንድን ነው ዓላማቸው? ንጽጽር መስራት ያስፈለጋቸው ለምንድን ነው? ሰዎችን ከእስልምና ወደ ኦርቶዶክስ ለመጥራት ነው? እውነት ሰዎችን ከእስልምና ወደ ኦርቶዶክስ መጥራት ይችላሉ? በጣም ይሄ ሊነሳ የሚገባው ጥያቄ ነው። ከመሆን ለምሳሌ አንድ ኦርቶዶክሳዊ ለሙስሊም ስለ ክርስቶስ ኢየሱስ አምላክነት፣ ስለ እሱ ኃጢአት መሞትና መነሳት ይነግረዋል። እሺ ብሎ ተቀበለው። እሺ ብሎ ተቀበለ። በቃ እሺ አሁን ኢየሱስ አምላክ ነው አለ። ከዛ ሙቶ መነሳቱንም ስለ እሱ ኃጢአት ተቀበለው። ቀጥሎ ደግሞ የማርያምን መሞትና መነሳት ደግሞ ማሳመን አለበት። የኦርቶዶክሳዊ የማርያምን መሞትና ከዛ ተነስታ ማድረግ ደግሞ ያሳምናል። እሺ ብሎ ቢቀበለው ደግሞ እንደገና ደግሞ ለዚች ለተነሳችው ማርያም ደግሞ መስገድ አለብህ የሚለውን ደግሞ የማሳመን ግዴታ ውስጥ ይገባል። እሺ ብሎ እሱን ደግሞ ቢቀበለው አይቀበልም። ለምን? እኔ እኮ እንደው መረዳታቸው ከመሐመድ ያነሰ መሆኑን ሳይ በጣም ነው የሚገርመኝ። ለምሳሌ በስዕላት ፊት አይሰግዱም አይደል? በስዕላት ፊት አይሰግዱም እነሱ። እነዚህኞቹ ግን ክርስቲያን ነን እያሉ ግን ለስዕል ይሰግዳሉ። እሺ ለማርያም ስዕል ይስገድ እሺ መጥቶ፣ ከዛስ በማርያም በኩል ካልሆነ ወደ እግዚአብሔር መሄድ አትችልም ብሎ ደግሞ ሊያሳምነው ይገባል አይደል? በተክለ ሃይማኖት በኩል ካልሆነ ከመሆን ታዲያ የትኛውን እስላም ነው ታዲያ ልጠራ የምችለው? የትኛውን ሙስሊም ነው አንተ ልጠራ የምችለው? በየትኛው በኩል በየትኛው በኩል? እኛ ክርስቲያኖች ለምሳሌ ሙስሊሞችን ከጨለማ ከሞት ዳኑ ስንላቸው ልንነግራቸው የምንችለው ስለ ኢየሱስ ብቻ ነው። ስለ ክርስቶስ ኢየሱስ አምላክነት አዳኝነት ነው የምንሰብካቸው። ከዛ ይመጣሉ እኛ ቤት ያሉትን ስርዓት አልበኝነት ሲመለከቱ እኛም እነዚህን ትክክል አይደሉም ብለን እንቃወማለን ከነሱ ጋር። በቃ የምንነግራቸው ክርስቶስ ኢየሱስን ብቻ ነው ምንነግራቸው። ይሄ ነው። አንተ የትኛውን ህይወት ነግረህ ነው የምትጠራው? የትኛውን ህይወት የትኛውን ትምህርት ተናግረህ አሳምነህ ከዛ ወደ ሌላው ትምህርት ሄዳለህ? ከዛ ደግሞ የምትጠራው ወዴት ነው? አንተ እርግጠኛ ወደ አልሆንክበት ቦታ። በጣም የሚገርመው ደግሞ እሱ ነው። ባለፈው ተናግሬዋለሁ። ይሄን ባለፈው ተናግሬዋለሁ። ወገኖች ቆይ ወንድምናት፣ እሺ ወገኖች ምልክት እየሰጠኝ ነው። ታብታብ እያደረጋችሁ ታቡን እዚህ ጽሁፉ ላይ ብቻ በጣታችሁ ሁሉ ሰው ኮሜንት ተዉና ምልክት እየሰጠኝ ነው። ታብታብ አድርጎ ወንድምነት እየተናገረ ቴንኪው፣ ጸጋ ይብዛላችሁ። ሼሩን ተዉት፣ በቃ ሼሩ ጥሩ ሄዷል። ወደ 21 ሺህ አካባቢ ነው። ታብታብ እያደረጋችሁ ስሙት ወንድምነትን። ቀጥሎ ወንድምነት ቴንኪው። እሺ ሪፖርት ስላለ ነው። እሺ ሪፖርት ስላለ ነው። ሁላችሁም ሼር አድርጉት። እሺ ተባረኩ። ወዴት ነው የሚጠሯቸው እነዚህን ሰዎች? በጣም የሚገርመው እኮ እሱ ነው ደግሞ። አሁን ለምሳሌ አንድን ሙስሊም ና ወደ ኦርቶዶክስ እና በክርስቶስ ኢየሱስ ሞትና ትንሣኤ እመን ይለዋል። እሺ ባምን ምን አገኛለሁ ነው አይደል ጥያቄው፣ የሙስሊሙ ጥያቄ። እሺ ኢየሱስን ባምን ምን አገኛለሁ? እኔ እንጃ ይለዋል። ያው ሲመጣ ይፈርድብሃል። እንዴ ሊፈርድብኝማ ከሆነ እዚሁ ሁኜ ይፍረድብኝ ነው እኮ የሚለው ሙስሊሙ። አግኝታችሁኛል? ሲመጣ ሊፈርድብኝማ ከሆነ በቃ እዚሁ ሁኜ ሲመጣ ይፍረድብኝ ነው የሚለው። ልዩነት የለም። እዚህም ኦርቶዶክስም ሆኖ የሚፈርድበት ከሆነ ሙስሊምም ሆኖ የሚፈርድበት ከሆነ ምንድን ነው ልዩነቱ? ማህበር ነው የሚቀይረው፣ እድር ነው የሚቀይረው ማለት እኮ ነው። እድር ነው የሚቀይረው። የቦታ ለውጥ ነው የሚደረገው አይደል? የቦታ ሽግሽግ ነው የሚሆነው እንጂ ለውጥ የለም። ወደ ኦርቶዶክስ መጥቶም ኢየሱስ መጥቶም የሚፈርድበት ከሆነ ሙስሊም ሆኖም ኢየሱስ የሚፈርድበት ከሆነ ልዩነት የለውም። የምጠራው ቦታ አንተን እንኳን ያላዳነ ቦታ ነው። ና የምትለው ወዴት ነው? ለአንተ ህይወት ወዳልሰጠ ቦታ ነው። ልዩነት የለህም እያልኩ ነው። ተመሳሳይ ቦታ ነው ያለው።
ተመሳሳይ ቦታ ላይ ያላችሁት የማህበር የእድር ልዩነት ነው ያላችሁ። ሰው የምትናገረው ራሱ ወንጌል የለህም እያልኩ ነው ያለሁት። የምስራች የለህም። የምስራች ኢየሱስ ክርስቶስ ከሞት አስመልጦሃል ነው። ስለ አንተ ኃጢአት ሞቷል፣ ዋጋ ከፍሎልሃል። በእርሱ በማመን የእግዚአብሔር ልጅ ሁን፣ ከእግዚአብሔር ቁጣ አምልጥ። ይሄ ነው የምስራች ማለት። ከቁጣ የማያስመልጥ ወንጌል የለም። ና ብልኸው ጠርተው ነጠላ ካለበስከው በኋላ ከዛ የሆነ ግብዳ መጽሐፍ አለ ዳቦ የሚያክለው መዝገበ ጸሎት፣ እሱን ከሰጠኸው በኋላ መጨረሻ የምንድን ነው ሲል አይ አላቅም፣ እሱንማ እኔ በምን አውቃለሁ እሱ ነው የሚያውቀው ትለዋለህ። ይሄን ወንጌል ብለህ ወጥተህ ትቃወማለህ። ልዩነት የላችሁም እያልኩ ነው። አንድ ናችሁ፣ ምንም ልዩነት የላችሁ። ሙስሊሙም ኦርቶዶክሱን ና ቢለው እሺ እኔ ሙስሊም በሆን ምን አገኛለሁ ቢለው ምንም ሊሰጠው አይችልም። ሙስሊሙ በተመሳሳይ ሁኔታ አላቅም ነው የሚለው ሙስሊሙ። ኦርቶዶክሱስ አላቅም። የማህበር ልዩነት ነው ያላችሁ። ጠርተህ የምትሰጠው ነገር የለም። አሁን እስልምና ላይ የሚሰራውም ሰው እኛን የእግዚአብሔር ልጆች የሆነውን ጻድቃንን የተናገረውም ሰውዬ ቢሆን እሱም ስለ ዘላለም ሕይወቱ እርግጠኛ አይደለም። የሚጠራቸውንም ሰዎች ደግሞ የሚቃወማቸውንም ሰዎች ቢመጡ ወደሱ የሚሰጣቸው ነገር የለም። ሲጀምር የትኛውን ትምህርትን አብራርተህ ትጨርሰዋለህ? ለየትኛው ትምህርት መልስ ሰጥተህ ትጨርሳለህ? በዘመናት በትውልዶች መካከል የተሰራውን ያን ሁሉ ዝባዝንኬ ትምህርት በእግዚአብሔር ቃል አብራርተህ አትጨርሰውም። በእግዚአብሔር ቃል የሚብራራም አይደለም ደግሞ ትምህርትክ። በዘመናት የተከማቸ ኮተት ማለት ነው። ከእግዚአብሔር ቃል ላይ መልስ የለም ለነዛ ሁሉ ተረቶችክ። ሰው ና ብለህ ጠርተህ እንኳን የምትሰጠው ነገር የለም። ና ብለህ ጠርተህ እንኳን የምትመልሰው መልስ የለህም። አንተም ትሸማቀቃለህ፣ ለሚጠይቁ መልስ የለህም። ታስወርዳለህ ከገስት ላይ። የማርያምን ምልጃ ስትጠየቅ አስወርደ ነው ከዛ ሌላ ነገር የምትናገር። በጣም የሚገርመው እኮ ጥሪ ሲያደርግ ላይ እኮ ሰማሁት። ቃል በቃል እንደው ምናምን አለ። ማን ቃል በቃል አለክ? ማን ቃል በቃል ብሎ ጠየቀክ? አይደለም ቃል በቃል ሐሳቡን አይደለም እኮ ተውት። ቃል በቃልማ ተው፣ እሱ ከባድ ነው። ሐሳቡን አይደለም ሽታውን አታሳዩ። በጣም የሚገርመው እሱ ነው። ሐሳቡንም እኮ አይደለም፣ ሐሳቡንም ማሳየት አትችሉም። ጠረኑን ትንሽ ሽታውን እንኳን ማሳየት አትችሉም። እንኳን ቃል በቃል ማለት ነው። ትምህርታችሁ መጽሐፍ ቅዱሳዊ አይደለም አይደለም። ዝም ብለን ነው የምትጮው፣ ዝም ብለን ነው ስጮው የምትሉ ያን ሁላ ሰው ሰብስበ ስትቃወም የምትሉ ዝም ብለን ነው። እሺ ብሎ ግልብጥ ብሎ ቢመጣ ሙስሊሙ ከመሆን እስኪ መልሱ ይሄን ጥያቄ። 3000 4000 ሰው ሰበሰብክ፣ ከዛ ሙስሊሙን ተቃወምክ። እሺ ብለው መጡ። እሺ የሰሙክ ሰዎች ሙስሊሞቹ እሺ የኛ ትክክል አይደለም አሉ፣ ተቀበሉ። ካንተ ምን ትሰጣቸዋለህ? አንተ ምን ልሰጣቸው ትችላለህ? ምንም የለህም እኮ። እንኳን ልሰጥ አንተ ራሱ የለህም። አንተ ራሱ የለም እንኳን ለነሱ ልሰጣቸው። አንተ ራሱ እርግጠኛ አይደለም። አንድ ኦርቶዶክሳዊ እስኪ እኔ ይሄው ቻሌንጅ ልስጣችሁ፣ ቪዲዮ ስሩ እስኪ። ኢየሱስ ክርስቶስ ሲመጣ አይፈርድብኝም የሚል ኦርቶዶክሳዊ አንድ ካለ ቪዲዮ ይስራ። ኢየሱስ ሲመጣ ይወስደኛል ወደ ፍርድ ወንበር አያመጣኝም ብሎ ሊናገር የሚችል ኦርቶዶክሳዊ ካለ አንድ ሰው። አንተ የሌለህን ለሰው ልሰጥ አትችልም። እሺ ብለው ስተት እንደሆነ ገብቷቸው እንኳን ቢመጡ ኢየሱስን እንቀበል ቢሉ ምሰጣቸው ነገር የላቸው። የለህም በቃ አንተም የለም እንኳን ልሰጣቸው አልኩክ። አንተም እርግጠኛ አይደለህም። ምን ያርጉ ታዲያ? አንተ ጋር መጥተው ምን ያርጉ? ምንም። ቀሚስ ነው የሚቀይሩት። ጥቁር ቀሚስ ያደረጉ ነበር፣ ነጭ ቀሚስ ማድረግ ይጀምራሉ። መርካቶ ነበር ሄደው የሚገዙት ቀሚስ፣ ከዛ ሽሮ ሜዳ ሄደው መግዛት ይጀምራሉ። ሱቅ ነው የሚቀይሩት ነው እያልኩ ያለሁት። ምንም ሌላ ከዛ ውጭ የሚቀይሩት ነገር የለም። ፊታቸውን በጥቁር ሸፍኑ ነበር፣ አንገታቸው ላይ ማድረግ ይጀምራሉ። ከዛ ጥቁሩን ወደ አንገታቸው ይወርዳል። ከዛ ውጭ ምንም ልዩነት የለውም። እኔ ግን አንድም ሙስሊም ና ስለው የምሰጠው ነገር አለኝ። አብ የሰጠኝን ውድ ስጦታ ኢየሱስ ክርስቶስን ሲቀበል ምን ያገኛል? የዘላለም ሕይወት። ጌታ ሲመጣ እንደማይፈርድበት ነግረዋለሁ። አየህ፣ እኔ የማይፈርድብኝን ጌታ ነው የተቀበልኩት። ያን የማይፈርድብኝን ጌታ ደግሞ ለሰዎች አስተዋውቃለሁ። አየህ አለኝ። እኔ እርግጠኛ ነኝ። እኔ እርግጠኛ ባልሆን አልቆይም እዚህ ስፍራ ላይ። ምንም አሰሩ ሰው እርግጠኛ ካልሆነ ባለበት ቦታ ላይ ከኢቲስት በምንም አትለዩ፣ በምንም አትለይም።
ሃይማኖት አለኝ ብለህ እንደ ትምክት እያወራክ እንደ ጉራ ይህን ያህል ዓመት አስቆጥሬያለሁ እያልክ እየተናገርክ ምን አገኘክ? እዚህ ቦታ ላይ ሆነ ስትባል እኔ እንጃ ምትል ከሆነ ከኤቲስቱ በምንም አትለይ፣ ምንም አትለይ። ሰው ምጠራቸው ሰዎች እስልምና ላይ ስለምሰራ ኖ ምትላቸው ሰዎች እሺ ብለው ቢመጡ እንኳን አንዳች ነገር መስጠት አትችልም። የሌለህን ልሰጥ አትችልም። ያልተቀበልከውን ልሰጥ አትችልም። አንተ ህይወት ሳይኖርክ ህይወት አላችሁ ብለህ ልትናገር አትችልም። ከመሆን ዝም ብለህ ነው እየጮከ ያለው፣ ዝም ብለህ ነው እየለፋ ያለው። የእግዚአብሔር መንግስት ስራ እየሰራ መስሏል አይደል? አይደለም። የእግዚአብሔር መንግስት ለአንተ ህይወት ሳይሰጥህ ለሰዎች ኑ ህይወት አግኙ ልትል አትችልም። እና አንተም ሙስሊሞቹም ኑ ወደ እውነተኛው ጌታ፣ ሁለታችሁም ማለት ነው። ከጨለማው አምልጡ፣ ወደ ህይወት ኑ፣ ወደ ጌታ። እኔ ጴንጤ ሆኖ አይደለም እያልኩ ያለሁት፣ ወደ ኢየሱስ ኑ ነው እያልኳቸው ያለሁት። ጴንጤነት አይደለም ህይወት፣ ኢየሱስ ነው ህይወት። እኔ ይኸውላችሁ ማን ነው ህይወት ብትሏቸው ኦርቶዶክሳውያንን ኦርቶዶክስ ናት ይለዋል። ህይወት የምትሰጠው ኦርቶዶክስ ናት ይለዋል። ሙስሊሙን ብትጠይቀውም እስልምና ነው ህይወት የሚሰጠው ይላል። እኔም ብትጠይቀኝ ወንድሞች እህቶቼን ብትጠይቃቸው ግን ህይወት ኢየሱስ ነው ምንልህ። የእግዚአብሔር ሐሳብ ተቋም ማደራጀት አይደለም እንደዛ። የዳኑ ሰዎች ግን የሚሰበሰቡበት ህብረት የሚያደርጉበት ስፍራ ግን አለ። ቅዱሳን የሚሰባሰቡበት ቦታ አለ። በጋራ ተሰብስበው እንጀራውን የሚቆርሱበት ቦታ አለ። አዎ እነ ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 20 ላይ በመጀመሪያው ቀን እየተሰበሰበው እንጀራን ይቆርሱ እንደነበረው የዳኑ ሰዎች ተሰብስበው እንጀራን ይቆርሳሉ። ያ ተሰብስበው ደግሞ እንጀራ የሚቆረስበት ቦታ ጴንጤ ነው። እሱን ደግሞ አስረግጬ እነግርሃለሁ። 30ውንም ቀን ያዳነንን ጌታ የምናከብርበት ስፍራ እሱ ደግሞ ጴንጤ ነው። ይሄ ህብረት ነው፣ የቅዱሳን ህብረት ማለት ነው። የቅዱሳን ህብረት ሚያድንህ ግን ጴንጤነት ሳይሆን ኢየሱስ ነው። ና ጌታን ተቀበል፣ የዘላለም ህይወት ታገኛለህ። ያለ እርሱ መዳን የለም፣ ያለ እሱ ማምለጥ የለም። በእርሱ ካልሆንክ ሲኦል ትገባለህ። በእርሱ ከሆንክ ከእግዚአብሔር ፍርድ ከቁጣው አምልጠሃል። መጽሐፍ ቅዱስ ይላል። ሰው እኔ የምሰጠህ ነገር አለኝ ማለት ነው አይደል? የተቀበልኩት ህይወት አለ። የተቀበልኩትን ህይወት ደግሞ ሰጥሃለሁ ለአንተ። የእግዚአብሔር ውድ ስጦታ ነው ይሄ። ተባረኩ። ተመሳሳይ ናችሁ። በቀዛ ብትንጫችሁም ተመሳሳይ ናችሁ። አንድ ዞን ላይ ነው ያላችሁት፣ አንድ ስቴት ላይ ነው ያላችሁት። ኑ ወደ ህይወት፣ ኑ ወደ ብርሃን። ተባረክ ይርሜ። ቴንኪ ወንድምነት። ሀሳብን ግን ካልጨረስክ ጨርስ ፕሊዝ። ካልጨረስክ እንደው ደቂቃ ልጠቀም ብለህ ካልሆነ መጨረስ ትችላለህ። ቴንኪው። ኦኬ። ስለዚህ አንዳቸውም መጥተው እኛን ያሳዩት መረጃ የለም። ምን ብለው ስላሉን ኦኬ። መዝሙረ ያሬድ እና እፎይ ማለት ነው። በተለይ ባይዘው ይሄ እነዚህ አገጫቸው ላይ ፂም በማሳደግ የሚታወቁ ሰዎች ጤነኞች አይደሉም። ኦኬ፣ ጤነኞች አይደሉም። ኦኬ፣ ምንድነው ያሉት? ከዋህብያዎች ጋራ ፈጥረው ጴንቶች አሉ። እኛ ፈጥረንም አናውቅም ህብረት ብራዘር፣ የለንም። እኛ የእግዚአብሔር ህዝብ ነን። ኦኬ፣ አምላክ አለን። ፈጥረንም አናውቅም። ከእስላም ጋራ በሃይማኖት አንድነት ፈጥረንም አናውቅም። ግን እኔ ዋሃብዮች የሚባሉቱ ፂም ያሳድጋሉ የሚባል ነገር የሆነ ጭምጭምታ ሹክሹክታ ሰማሁ። ታዲያ ኦርቶዶክሳዊ ዋሃብዮች አይደሉ እንዴ? መዝሙረ ያሬድና እፎይ እንደዚሁም ደብተራው ዲበኩሉ ማለት ነው። እነኛ አገጫቸው ላይ ፂም የሚያበቅሉ አይደለም የሚያሳድጉ። ማብቀልማ እኔም አለኝ እኮ አብቅያለሁ። የሚያሳድጉቱ ግን አንዴ ክቡር ጠቅላይ ሚኒስትር መለስ ዜናዊ ምን ብለው ሲናገሩ ፓርላማ ላይ የነበረው ነገር እሱ ትዝ አለኝ። አየህ ቄስ አይደለው ነገር ትዝ ይለኛል እንደዚህ። እሺ እና እሳቸው እንደዚሁ ፓርላማ ላይ እንትን ብለው ያደገ ፂማቸውን እንቆርጠዋለን ምናምን ነገር ብለው ሲሉ ሰምቻለሁ። አንተው ነው ኦርቶዶክሳዊ ዋሃብያ የሆንከው ማለት ነው። ስቶፕ። የእግዚአብሔርን ሕዝብ አትንካ፣ ዳርቻ አትለፍ። መዝሙረ ያሬድም እፎይም የተባላችሁ ወጥ አትርገጡ። እሺ እኔ ብቻዬን ነኝ የምበቃችሁ።
ምላስህ እስኪያልብ ድረስ እነግርሃለሁ። ልንገርህ ብዬ ካልኩኝ ገርላትና ድርሳን እዚህ ሶሻል ሚዲያ ላይ እንዳታነሱት አድርገን ለዘላለም ነው አንገታችሁን ያቀረቀራችሁት። አንድ አትጠቅስም። ታምረ ማርያም፣ ስንክሳር፣ ገድላት፣ ድርሳናት፣ መነኮሳት፣ ሊቃውንት ምናምን ነገር ት እያልክ ምንም ትን ነው የሚልህ ትን ይዘከዘክልሃል። መጽሐፈ መነኮሳት ብለህ ብትል አንድ ማት ከመጽሐፍ ቅዱስ የተፋታ ትምህርት እርስ በርሱ የማይስማማ መጽሐፍ ይዘህ ፋክት ኦኬ አለቅ። ሙስሊሞቹ እነሱ ሲያላግጡባቸው እኛ ጋር መጥተው ይቆጣሉ። ለምን? እርዱን እኮ ነው። እርዱን እንረዳችኋለን ነው። ምንም የእናንተን እርዳታ አንፈልግም፣ እኛም አንረዳችሁም። ኦኬ ለምን? የምንረዳው በጤናማው ትምህርተ ስላሴ ላይ ስትናገሩ እኛም ጤናማውን ትምህርተ ስላሴ ስለምንቀበል ማለት ነው። የአንተ አባት ሰክረው የተናገሩትን ስላሴ ጥፍር አለው ብሎ የሚለውን አዎ፣ ግን እስላሞች ብታርፉ ይሻላችኋል፣ ልክ ነው እኮ ጥፍር አለው ብዬ አልልም። መድኃኒዓለምን አልልም። ልክ ነው እኮ ግን እናንተ ስለማይገባችሁ ነው፣ የስላሴ ጉዳይ ሚስጥር ነው ምናምን ነገር ብዬ ሆዳል ከርስ ኩላሊት አለው ብዬ አልልም። እዛው እኔ ስላሴ አማንያን ነን። እኛ የምናምነው ስላሴ ብራዘር ጥፍርና ፀጉር ያበቀለ መንፈስ ቅዱስ እኛ አናቅም፣ መጽሐፉም አልነገረንም። አንድም በቀደሙ የብሉይ ኪዳን ነቢያት በአዲስ ኪዳን ሐዋርያት ስላሴ ጥፍር አብቅለዋል ኩላሊትና ጉበት አላቸው ብሎ ያስተማረ አንድም ነቢይ ከሙሴ እስከ ሚልኪያስ አንድም ሐዋርያ ከጴጥሮስ እስከ ጳውሎስ የተናገረ የለም። ግልጽ ነው አይደል? ተሰምቷል አይደል? አንድም የብሉይ ኪዳን ነቢይ እህትዬው ከፈትሽ? አዎ፣ በጣም የገረመኝን አንድ ነገር ብቻ ተናግሬ እንትን ልበል፣ ይቅርታ ስላቋረጥኩ። በአርሲ ላይ በተነሳው ጉዳይ ማለት ነው። አብዛኛው እኔ ዋሃብያ ምን ብያ የሚሉት ነገር እኔ አላውቅም፣ ልዩነታቸው ራሱ ማለት ነው። በእስልምና ውስጥ ያለውን ዋሃብያዎች ገደሉን፣ ሙስሊሞች እንደዚህ ያደረጉም ሲሉ በጣም ማለት በቃ ሙሉ ፕሮቴስታንት በለው ለኦርቶዶክስ ወግኖ ቪዲዮ ሲሰራ ድምፅ ሲሆን የነበረው ፕሮቴስታንት ህብረተሰብ ነበር። ፕሮቴስታንቱ ነበረ ድምፅ ሲሆናቸው የነበረው። እኔ ራሴን ታዘብኩት። ፍትህ ለኦርቶዶክስ እያለ ሲጮህ የነበረው ፕሮቴስታንት እንጂ የእስልምና ተከታዮች አይደሉም። ውሃብያ ምናምን ብላችሁ እናንተ ስም ያወጣችሁላቸው እነሱ በኮሜንት ላይ ደግሞ ምን ሲሏችሁ እንደነበረ የታወቀ ነው። እራሳችሁን ታዘቡ ኦርቶዶክሳውያን። ይህንን እንድታስተውሉ ፈልጋለሁ። ይህንን ነገር ለመናገር ነው ኤርምዬ። ፕሮቴስታንት ለኦርቶዶክስ ወግኖ የትኛውም አይነት ነገር ሲነሳ ከኦርቶዶክስ ቤተክርስቲያን ጎን ሲቆም እንጂ ኦርቶዶክስን ከሶ ከእስልምና ጋር ቆሞ ብቻ ትዝብት ነው ትርፎ። ኤርምዬ በጣም ነው እየታዘበን ያለ ነው። በጣም ካም በኋላ ግን በኦርቶዶክስ ጉዳይ ላይ ምንም ነገር ቢነሳ ዝም እንድንን የምታደርጉን ውሃብያ ያላችሁት እናንተ፣ ከውሃብያ ጋር ፕሮቴስታንት አበረ ያላችሁት እናንተ፣ ማስረጃ አምጡ ስትባሉ የሌላችሁ እናንተ፣ ሙስሊሙ ሲነካ ተነስቶ ኦርቶዶክስን አትንኩት የሚለው ፕሮቴስታንት፣ እፎይ ከእስልምና ጋር ሄዶ እንኳን ሲወያይ ታብታብ ሲያደርግ የነበረው እኛ ራሱ ላይቭ እያስተላለፍን ከኦርቶዶክስ ጎን ቆመን የነበር ነው። እኛ በክርስቶስ ኢየሱስ ያመንን ህዝብ የቱ ጋ ነው ጥፋታችን? ኤርምዬ እኔ እኮ አልታያለኝ በጣም እስካሁን ቪዲዮ እየፈለግኩ ነው፣ ማስረጃ እየፈለግኩ ነው። የቱ ጋ ነው ፕሮቴስታንት? በእውነት እኔ አሁንም ነገም እንድትመልሱልን የምንፈልገው ነገር የት ጋ ነው? በምን ማስረጃ፣ በምን አንደበት፣ በምን አካሄድ ነው ፕሮቴስታንት ከሙስሊም ጋር ህብረት ያደረገው? ድምፅ አልሆነም ለኦርቶዶክስ ህብረተሰብ፣ ለአርሲ ኦርቶዶክሳውያን ድምፅ አልሆነም። ፌስቡክ ላይ ድምፅ አልሆነም። ቲክቶክ ላይ ድምፅ አልሆነም። ዩቱብ ላይ ድምፅ አልሆነም።
የጥላቻቸው ጥግ። እዚህ ጋር ደግሞ ሙስሊም መጥቶ መዙማ ሲከፍት እውዬ እኔ ውድ መሐመድዬ እንትንዬ እስላምና ኦርቶዶክስ እኮ አንድ ናቸው። እኔ ፕሮቴስታንት ከመሆን እስልምና ይሻለኛል። እስላም የተባረከ ነው የተቀደሰ ህዝብ ነው የሚለው እሱ። ከእስልምና ላስመልጥ የሚለው ደግሞ ተነስቶ ከፕሮቴስታንት ጋር ህብረት አደረገ የሚለው እሱ። ምን ጉድ ነው እፎይ! ጥላቻም ልክ አለው። ጌታ ኢየሱስ ምስክሬ፣ በኢየሱስ ስም እርሚ ይህችን ብቻ እንድታስተውልልኝ ስለፈለግኩ ነው። ድምፅ የሆነው ፕሮቴስታንት ነበረ። ቀጥል እርሚዬ ቀጥል። ቀሲስ ዲበኩሉ የተናገሩትን በጽሁፍ ያስቀመጡትን ሀሳብ ልክ ይልሃለሁ። ምናልባት ማሳየት ካለ ቴንክ ዩ። ቆይ እሺ፣ ይሄንን ቪዲዮ ላሳያችሁ፣ ስሙ። መጥተዋል እኮ ቢኒ፣ ይኸው እዚህ መጥተዋል። አሁን አብሬያቸው ስላሉ ያለው ልጅ መጥተዋል እዚህ። የእኛ ግን የተሰቀለውን እንሰብካለን የሚለው ልጅ መጥቷል። አንደኛው ልጅ ይምጣና እስኪ። እምነቱ ምንድን ነው? እምነቱ ምንድን ነው? ኦርቶዶክስ ነው። የእኛ ልጅ ነው። እስልምና ጋር የሚሰሩ ልጆች ናቸው የኛ። አሁን ወጣትነት እናንተ ከእስልምና ጋር ተሻርካችሁ ከፕሮቴስታንት ጋር ተሻርካችሁ የምትቃወሙት ቡድን አላችሁ ካለ እዚሁ አንተንም። በፍጹም የለም። ልጁ እየዋሸ ነው። በፍጹም የለም። አብራቸው ኦርቶዶክሳውያን ብቻ ናችሁ? ኦርቶዶክሳውያን ብቻ ናችሁ? አዎ ወይው መጥቷል እኮ ዋናው ልጅ። ለምሳሌ ጠይቁት እዚህ ጋር አቶ ጌታቸው ለምንድን ነው ያሸው ታዲያ? ይኸው እኛ የለም እያለ ነው። የተሰቀለው አያገኝም። ምናልባት ይሄ ጌታቸው ማለት በጌታ የሚያምን ወንድም ነው። ሰላም ቢኒያም፣ እንዴት ናችሁ ብያለሁ። ሁላችሁም ወጣትነት ለምን ዋሻለሁ? እኔ ባይዘ መዋሸት አይጠበቅብኝም። እሺ የመጀመሪያ ጥያቄ የምጠይቀው ጤና ይስጥልን። እኛ ግን የተሰቀለውን ክርስቶስን ሰብካለን። እንዴት ነህ? እግዚአብሔር ይመስገናለን። ከፕሮቴስታንት ጋር አንድ ላይ ሆናችሁ ከእስልምና ጋር ትዋጋላችሁ እንዴ? አንዋጋም። እነሱ ራሳቸውን ችሎ ሊወያዩ ይችላሉ። ገስት ላይ ገብቶ ሊወያዩ ይችላሉ እንጂ አንድ ህብረት ነን ብለን አንሰራም። ሰርተንም አናውቅም። ተጠንቀቁ። እሺ ወንድም ማለት አረ እኛ አንድ ላይ ባይዘዊ ህብረታችን ላይ እኛ ኦርቶዶክስ ነን። ሁለቱም በአንድነት ሊያጠፉ ነው የሚተጉ። በነገራችን ላይ አደራ ምላችሁ መረጃ ሁሉ እንዳትቀያየሩ። በነገራችን ላይ እኔ ሁላችሁ የማላውቀው ነገር አለ ብላችሁ እንዳታስቡ። ሙስሊምና ጴንጤ ሊያጠፉ ነው የሚፈልጉት እያለ ማለት ልብ በሉ። ብዙ የማውቀው ነገር አለ። እንደዚህ በግሩፕ የተያያዙ ልጆች የዛሬ 2 ዓመት ከምናምን መልሰው እያስፈራሯቸው ምን እንዳደረጓቸው አውቃለሁ። እና ይኸው አሁን እሺ፣ ሌላኛዋ ማነች? ጌታቸው ማን ነው አብሮኝ ያለው አልክ? የተሰቀለውም ያገኛል። በጣም እየጠራች ያለው ዳማከሴ በጣም ንቧ ደግሞ የተዋለች። እስኪ ንቧ ትምጣ። አንዴ ግን እዚህ ጋር ማሳወቅ የምፈልገው ለምሳሌ ፕሮቴስታንቶች እንደ ፕሮቴስታንትነት ላቀ እችላለሁ እንጂ እንደ ህብረት አላቀ። ህብረት ኦርቶዶክስ ህብረት አላልኩም እኮ እኛ የተሰቀል እኔ እናንተ አንድ ቤት ገብተን ተቀምጠን አናውቅም ወይ? በእርግጥ አንተ እንደዛ ነው የሚያልከው። እንደዛ አንድ ቤት ተቀምጠን ከነ ንቧ ምናምን ጤና አዳም ነው ምናምን ጋር አብሬ ነው የምሰራው። እስልምና ላይ ሰራለው ነው ያልከው። እስልምና ላይ ነው የምንሰራው ነው ያልከው። ለዛ ነው አልወጣም ብለህ ያልከው። ባይዘዊ እንተዋወቃለን አልኩ እኮ። እኔም የሚያውቁኝ አሁን ለምሳሌ ትሩዝም አለው ከፈለጋችሁ ኦርቶዶክስ ነው ያቀኛል። ብቻ አይ ከነሱ አሁን እነሱ እዛ ሄደ ስራ እኮ ነው የምልህ። ገብቶሃል አባባሌ? በሽርክና ዲፌንድ የምታደርገው እስልምና የለም። ኦርቶዶክስ ኮንክ ኦርቶዶክስ ሆነ ስራ፣ ፕሮቴስታንት ኮንክ ፕሮቴስታንት። ነገርኩህ እኮ እኔ ፕሮቴስታንት እና እስልምና ለይቻ ላይ አንድ ነው። ብቻ ችግር የለውም። እነሱ እኮ አሁን ፐርሰናሊ አላቅም ቢለኝም ችግር የለውም። እኔ አንተ ለምን ኦርቶዶክስ ለማቶ ነው ጣዖት እንዲያመልክ? አሁን ምን ያገናኘዋል? ኮንታችን ቢኒ አንዴ ልንገርህና ከዛም በዛው ትሄድበታለህ። አልገባህም? አመጣጡ እኮ እኔ የጠየቁት ለዛ ነው የጠየቁት። ምንድን ነው ሊከስን የመጣው አንተ ጋር አሁን ከሱ እነፎይ እነቀለሜን ስለተናገሩ ፕሮቴስታንትና ዋህብያ እንደላይ እየሰራ ስለነበረ
የአባታችንን ስህተት ተመልክተው ማለት ነው። ልክ አባታችን ደግሞ ይቅርታ ከጠየቁ በኋላ ወደ ማን መጡ? ወደ እነ እፎይ፣ ወደ እነ ታላቁ እስልምና ላይ ወደሚሰሩት የመጡት ታርጌት ያደረጉት እነ ቀለሜና ዋህብያዎቹ ማለት ነው። ይሄ አሁን ጌቾ እየጠየቀ ያለው ምንድን ነው? እንዴት እኛ ፕሮቴስታንትና ዋህብያዎችን አንድ ላይ ትሰራላችሁ ትሉናላችሁ ኦርቶዶክሳውያን ነው ብሎ የጠየቀው። ስለዚህ ይህን ነው ልጠይቀው የሚገባው እንጂ እሱ ሰራ ዶንኬር። ልክ ነህ። አሁን ፖይንት ሁለተኛ ነገር ደግሞ በነገራችን ላይ እናንተ ትገባላችሁ እንጂ እኛ ልጆች እኛ ሁሌ እንቀመጣለን። ትገባ አይመጡም። ስለዚህ ከእነሱ ጋር ነው የምንሰራው ብለህ የእኛን ልጆች ኦኬ ከእነሱ ጋር ነው የሚሰሩት የሚለውን ሀሳብ ረመለን። ይህ ወጣትነት እስልምናና ፕሮቴስታንት አንድ ነው በአጭር አማርኛ። አሁን አንተ ቆይ አንተ አሁን ኦርቶዶክስ ቆይ ዝም ብለህ አሁን አንተ ኦርቶዶክስ ተዋህዶን ታውቃታለህ? ስለ ኦርቶዶክስ ማቆ በጌታ ነው እኔ የተነሳው ሀሳብ ስለ ፕሮቴስታንት የምታውቀዋለህ? ስለ ቤተ እምነት የማውቃለሁ። እንዴት አላውቅም? በጣም ጥሩ። ስለ ቤተ እምነት ካወቅ ስለ እስልምና ታውቃለህ? አዎ። እሺ፣ ስለ እስልምና ካወቅ ስለ ኦርቶዶክስ ለምን ለማወቅ አልፈለግም? ምን ሊያደርግልኝ ነው ማወቅ ፈልገው? ጎበዝ። እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ነች። አቤት 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 አቤት። እኔ በራሴ እችንኛ ፊት አትላትም። በራሴ እምነት ውስጥ ትክክለኛ ነኝ ብዬ አምናለሁ። እሺ፣ ፕሮቴስታንት አምስቱ ሶላን ታምናለህ አንተ? አሁን እኮ ቢኒ ቶፒክ እኮ ወደዛ አይደለም የሚወስደን። ቶፒኩ ነገርኩህ። አንድ ነህ ሙስሊም ነህ እኮ ልልህ እኮ ነው። አየህ፣ እኔ ሙስሊም አይደለሁም። ባይዘ ሙስሊም አና አትበለኝ። እሺ፣ ሙስሊም ካልሆንክ አምስቱ ሶላ የሚል ትምህርት ታውቃለህ? አሁን ስለ አምስቱ ሶላ ነው ውይይቱ ወይስ? አያቸው ከአምስቱ ሶላውን ክብር ለእግዚአብሔር ብቻ፣ ክርስቶስ ብቻ፣ መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ ብሎ ማመን፣ መጽሐፍ ቅዱስ ብቻ ብሎ ማመን በኦርቶዶክስ ሙስሊም ነህ። መጽሐፍ ቅዱስ ብቻ ብለህ ካመንክ፣ በአብ በወልድ በመንፈስ ቅዱስም ካመንክ በኦርቶዶክስ አስተምህሮት ሙስሊም ነህ። ይታያችሁ፣ እንደዚህ አይነት ጥላቻ ማለት ነው። ጸጋው በእምነት አድኗቸዋል ብሎ የሚለው የነ ቅዱስ ጳውሎስ መልእክት ይህንን ድብኝት የመሰለ ሰውዬ ድጋሚ ባገኘው ደስ ባላይ ነበረ። ድብኝት እኮ አልኩ። ጥሩት። እንደውም በዚህ ጉዳይ ላይ ኦርቶዶክስ ቤተክርስቲያን እውነተኛ ቤተክርስቲያንች ብሎ ካለ ከኔ ጋር ያወራል። ማን ነበረች አንዴ የሰባ ከርከሮ ያለችው ማለት ነው። ኦኬ፣ ኦርቶዶክስ እውነተኛ ቤተክርስቲያን ከሆነች ከኔ ጋር ታወራለህ። ይሄ ጉንጭህ ላይ ስጋ ሟሾ ትሄዳለህ ማለት ነው። በእውቀት ኮፍዬን አድርጌ እመጣለሁ። ሰው ነገር ላይ ነው ውይይቱ። የተነሳው ነገር ምንድን ነው? አይ አብራችኋል፣ አንድ ላይ ዋሃብያና ጴንጤ አብራችኋል የሚለው ነገር ማስረጃ ብታሳዩንና ደግሞ ቀለም ወርቃ ተንፈሱ ፕሮቴስታንት ነው። የቤት ስራ ፕሮቴስታንት ብለህ ኤርሚያስ ብቻ ነው። እኔ ጻድቁ አብዶም አቤት ምናምንም አንድ ናቸው ለኔ። በነገራችን ላይ በግልጽ አማርኛ አይደለም። ፕሮቴስታንት ማለት አንዴ ኤርሚያስ አንዴ ጻድቁ ያው ስሙ ያው ነው እኮ ነው የምነግርህ። ጻድቁ አብዶን ታውቀዋለህ? ፕሮቴስታንት ማለት እኮ አሁን ለምሳሌ ፕሮቴስታንት ነው ካልክ እኮ ዘሆል ፒፕል ኦፍ ፕሮቴስታንት አንድ ላይ ሲያበር አግኝተሃል ቪዲዮ ወይስ አንድ ናችሁ? የአብይ አህመድ መሪያችሁ አይደለም? ይኸውልህ ደግሞ የሚሄድበት ኤርሚያስ፣ ጻድቁ አብዶ፣ አብይ ፕሮቴስታንት። አብይ አህመድ ግማሽ አካሉ ሙስሊም ነው፣ ግማሽ አካሉ ፕሮቴስታንት ነው። የመረጃ እኮ አቀረብኩልህ እንዴ። አብይ አህመድ እኮ አይደለም የኛ እምነት መስላችሁ ሁሉም ፕሮቴስታንቶች አብሯል ብላችሁ አይደለም? አዎ አንድ ናችሁ። ለምን እንደሆነ ታውቃለህ?
አንተ አሁን ለምሳሌ ቆይ ስለ አሁን አንተ ስለ አርሲ ጮኸት አውቃለህ? አንተ ደግሞ እስልምናና ፕሮቴስታንት አንድ ያለ ሚውታር በቁጭ ለተማ ትክክለኛ ነገር ነው የምናገረው። በነገራችን ላይ በዚህ አንደራደርም። እሺ ቀለሜ እፎይ አንድ ጊዜ ውይይት ካደረገ በኋላ ወዲያውኑ ገብቶ አላያችሁትም? ወዲያውኑ እፎይ ሲቃወም ነበር። እሺ አሁን አንድ ነገር እናሳይ። ያው የቀለሜን ቪዲዮ አውጭልኝ። ያው ቀለሜ ታውቃላችሁ፣ እኔ በቅርብ ቀደም ገብቼ ከአንድ ሁለቴ አስነጥሸው ወጥቻለሁ። ጥሩት እስቲ ዛሬ የሚያስነጥሰኝ ነው በመድኃኒዓለም ጥሩት። ሌላ ሰው አንዴ ላስተናግድ። ጥሩት ቆይ፣ እሺ እያሱ ቪዲዮ ክፈት በጌታ ቆይ። ጥሩት እኔ ሰውን በዚህ ነው ያልክ ተናግሬ አላውቅም። የፈረሰ ክምር አስመስዬ ልከዋለሁ። ጥሩት በመድኃኒዓለም ጥሩት። ክምር ስንከምር ገጠር ገብስ፣ ስንዴ ምናምን ነገር ጤፍ ስንከምር በአንዳንድ ቦታ ላይ በጣም ጫን ስንለው ውልቅ ብሎ ይፈርስብናል። የፈረሰ ክምር ማለት ነው። ጥሩልኝ። ታፕ ኮፒ ሊንክ ሼር አድርጉ። ጥሩልኝ። አዎ ጥሩልኝ በመድኃኒዓለም እናንተ ብላችሁን እኮ አሰሙን። ጥሩት። ይፈልጋል ኤርሚያስ በሉት። ላበላብ አድርጌዋለሁ አይደል? ያኔ ባለፈው በቀኖና መጽሐፍት ቁጭ አድርጌ ጎልቼ አስተምሬው ነው የሄድኩትኝ። ቪዲዮን ዩቲዩብ ላይ ሄዳችሁ ከዛን ቀን ጀምሮ እዚያ አልፎ አግድሞ አያውቅም። ጥሩት እስኪ። ኦርቶዶክስ እውነተኛ ቤተክርስቲያን ቻላለችው ከገስት ላይ በሙሉ ሰው ይወርድና እኔ እና እሱ ብቻ እንቀመጥና እናወጋለን። ወይ ብሩኬ እህትየውም ደቂቃ ይዙልናል። ማንም እንዳይሰበስብ አድርጌ የፈረሰ ክምር አስመስዬ ልካለሁ በእውቀት። አንተ እውነት ኦርቶዶክስነትን ይዘህ እውነት ፕሮቴስታንትን ለመተቸት የሞራልና የእውቀቱ የታሪክና የመጽሐፍ ቅዱስ እውነት ካለ እኔ በእርግጥ የክርስቶስ አገልጋይ አይደለሁማ። ጥሩልኝ፣ ሂዱ አሁኑኑ ጥሩት። አልዘጋውም ቤቱን። ጥሩት። አናፍቷል አይደል? እያሱ ቪዲዮ ክፈት። ማሂ አይመጥንም ምናምን ነገር የሚባል አይደለም። አይመጥንም አይደለም። ይምጣ። ቆይ ይሄ ያበጠው ጉንጩን የፈረሰ ክምር ነው የማስመስለው። ይምጣ። እሱ በእውነት የኦርቶዶክስን እውነተኝነት እኔ ፊት ቆሞ ከተናገረ ጥሩት። ዝም ብላችሁ እናንተ ጥሩ እኮ ነው የምለው። አሁን ታፕ ኮፒ ሊንክ ሼር አድርጉ። ጥሩት። ይፈልጋልና አጸበል ቅመስ ብለዋል በሉት። እንደዛ ስትሏቸው ነው የሚመጡት። ብዙ ጊዜ ቅመሱ ስትሏቸው ማለት ነው። እዚህ ሲመጣ የማቀምሰውን ያውቃል። እንዴት ነህ? ቪዲዮ ክፈት። ሰላም ነው ቢኒያም፣ እንደምን አለ? ቪዲዮ ክፈት እውቀት ካለ። እሺ በኋላ ልጅ አስተኝተህ ተመለስ። እሺ ክፈችልኝ የቀለምን ቪዲዮ። አንድ ናቸው ሁሉም፣ በነገራችን ላይ አንድ ናቸው። ጻድቁ አብዶም እንደዛው ነው። በነገራችን ላይ አብይ አህመድ የሚያውኑ ነው እያልኩ ያለ በእውቀትም ከአንተ በጣም ሩቅ ናቸው። እስልምናን በተመለከተ ፈርዶብን ሁሉ ቀን ኤርሚያስ፣ ጻድቁ አብዶ፣ ፓስተር ጻድቁ አብዶ እኮ ነው። አብይ አህመድ ተነቀሰን ሶስታችንንም። ምን ያድርግ ጠቅላይ ሚኒስትር አብይ አህመድ? እሱ እዚህ ዲቤት ውስጥ የለ፣ እዚህ ነገር ውስጥ ምን ያድርግ? መጋቢ ጻድቁ አብዶ ተዋቸው እነሱን። ብራዘር ና ከኔ ጋር ኧረ በስላሴ ልትወጣ ነው ነፍሴ ብለህ ትወጣለህ ማለት ነው። ና ጥሩት ወገኖች፣ ሼር አድርጋችሁታል አይደል? ጥሩት። አንተን ቁጭ አድርጎ አንተ
ብቻ አይደለም አባቶችን ቁጭ አድርገው የሚያስተምሩ በእውቀትም ከአንተ በጣም ሩቅ ናቸው። እስልምናን በተመለከተ አንተን ቁጭ አድርጎ አንተን ብቻ አይደለም አባቶችን ቁጭ አድርገው የሚያስተምሩ ኦኬ ልጆች ያሉበት ነው። ቤተ እምነታችን እጅግ በጣም ደግሞ በዓለም ላይ እንዳንተ እዚህ በኢትዮጵያ ውስጥ ኦርቶዶክስ ምናምን አይደለም፣ በዓለም አቀፍ ደረጃ ኢራንን ጨምሮ ኦኬ በአረብ ሀገሮች ወንጌልን እንደ ወንጌል አማኞች በእስልምና ውስጥ እያስገባ ያለ ኦኬ የኮንቨርሽን ከእስልምና ወደ ወንጌል አማኝነት ነው እንጂ ሰው መጣ ወደ ኦርቶዶክስ የሚመጣው እኮ የለም እኮ ዳጂ ምን ሆነ ነው? ሲጀመር ማይኖሪቲ ናቸው። የሆነ የተወሰነ ሀገር እና 6 ሀገር ነው ያላቸው ዮር ማይኖሪቲ። በዓለም ላይ ግን ኦኬ እስልምና ላይ እንደ ወንጌል አማኝ የሚሰራ ህዝብ እንደሌለ ግን እንድታውቅ እፈልጋለሁ። ይህን እንድትሰማ እፈልጋለሁ። ይህንን በብዙ ማስረጃ ለአንተ ማሳየት እንችላለን። ስለዚህ ምንድነው የወንጌል አማኞችን ከመናገር በፊት አንዴ ደጋግመህ ማሰብን ይጠይቃል እና ከዚህ በኋላ በጣም የበሰበሱ ትምህርቶች ስላሉ እነሱን አባቶች ጋር እስክትጨርስ ድረስ ወንጌል አማኞችን በአፍ እንዳትጠራ፣ ለምስጋናና ለክብር ካልሆነ በቀር እንዳትጠራ ለማለት ፈልጋለሁ። ተባረው። ቴንኪው ሶል ያው ቤተክርስቲያን ኦርቶዶክስ ዱባይ እኮ ሄዳ ቅዳሴ ነው የምትቀድሰው። ቅዳሴ ማርያም ነው ማለት ነው። ቅዳሴ ማርያም ነው የምትቀድሰው። አይሰማው እኮ ብላ እኮ ነው በቃ ማለት ህዝቡም ራሱ ኦርቶዶክሱም አይሰማውም፣ አረቦቹም አይሰሙትም። ለአረብ ወንጌል ሰብካ አረቦቹ ስታጠምቃ እናቀ በአረብ ውስጥ ግን ያሉ የወንጌላውያን አማኞች ራሱ ቁርአንን ወደ ማነው መጽሐፍ ቅዱስን በአረብኛ ቋንቋ ተተርጉሞ ትራንስሌት ተደርጎ የወንጌል አማኞች በነጮቹም ደረጃ ፕሮቴስታንቱ ማለት ነው ብዙ ሰዎች ኮንቨርት እያደረጉ ወደ ጌታ መጥተዋል። ይህንን ለማየት የአረብኛውን ብቻ በአረብኛ ቋንቋ የሚሰብኩትን ማየት ብቻ በቂ ነው። ወንዝ ማያሻገር ቋንቋ በሱ ቢንዬ እነዚህ እዚህ ጋር አሁን ቀለሜን እንትን የሚሰሙ ሰዎች 400 ምናምን ሰዎች መናፍቅ ኦኬ ከዛ ምን አለው ይሻለው ቅዳሴ ማርያም ሼር ኮፒ ሊንክ አደረገ። እሺ ቢንዬ ማንም ከቅድስት ቤተክርስቲያን አይበልጥም ብሮ ይሄ ነው እንግዲህ ኦርቶዶክስ ነበርኩ የሚለው ቅዳሴ ማርያምን እንደ ሌላ ነገር። ለዚህ እኮ ነው ሙስሊሞች ሲፋቁ ፕሮቴስታንት ሲፋቅ ሙስሊም ነው የምልህ እኮ ለዛ እኮ ነው። ኦርቶዶክስ ነበር አንተ አይደለም። አይ ተማር። ቆይ ይኸው ቅዳሴ ማርያም ይላል። ይኸው ቅዳሴ ማርያም I'm good with all that, and I want to buy your gold. ኦኬ አሁን ይሄ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት የራሳቸው የአምልኮ ስርዓት ነው። ማድረግ ይችላሉ የትኛውም ቦታ ላይ። ይሄን መብት እኔ አልከለክልም። ኦኬ መብታቸው ነው፣ ይችላሉ። ኦኬ አልቃወማቸውም። በእውነት በራሳቸው ይሄዱበት። ግን እንደ ቤተክርስቲያን አረብ ሀገር ላይ ሄደህ እንደዚህ ቅዳሴ እየቀደስክ ነው አረቦች ሰምተው ጌታን የሚቀበሉት? ፈረንሳይ ሄደህ እንደዚህ ቀድሰህ ነው ፈረንሳዮች ጌታን የሚቀበሉት? ነው ወይ? አፍጋኒስታን፣ ኡዝቤኪስታን ሄደህ ቅዳሴ ማርያም ቀድሰህ ነው ወይ ሰዎች በጣም ይመስጣል ትርጉሙም በጣም ገባን ብለው ያንተ ቅዳሴ ሰምተው ነው ወደ ጌታ የሚመጡት? የክርስቶስ መልእክተኛ የሆነ ወንጌልን ሲቻል በአገሩ ቋንቋ ካልተቻለ ደግሞ ኢንተርናሽናል በሆኑ ቋንቋዎች በእንግሊዝኛ የሚሆን በአረብኛ የሚሆን በፈረንሳይኛ የሚሆን በስፓኒሽ የሚሆን አገሬው ሊሰማ በሚችለው ቋንቋ የጌታ የኢየሱስ ክርስቶስን አምላክነትና ፍጹም አዳኝነት ነው ልሰብክ የሚገባው ማለት ነው። አየ ዋሃብያና ሙስሊም አንድ ነው ብሎ ጡጦ እንደጣለ ህፃን ልጅ ጉንጩን ነፍቶ ከንፈሩን አሳብጦ ያወራል ማለት ነው። መብቱ ነው ማውራት። ግን ያገናኘን መድኃኔዓለም
ኦርቶዶክስ ንጽሕት እውነተኛ ጥንታዊት ኩላዊት ብላ ያልከው እኔ ጋር ስትመጣ የፈረሰ ክምር አስመስዬ ልካለሁ። እውነተኛ ጥንታዊት ኩላዊት ብላ ያልከው የፈረሰ ክምር አስመስዬ ማንም እንዳይሰበስብ አድርጌ በታትኜ ማለት ነው። አይቀጡ ቅጣት ቀጥቼ በፈለገ አትናቴዎስ የደረሰ እሱማ ጽድቅ ነው ምሕረት አድርጎለታል እሱ ነው ብለህ የምትለው ናና ፕሮቴስታንት፣ ፔንቴኮስታል ሐሰተኛ ኦርቶዶክስ እውነተኛ መሆኗን ታሳየኛለህ። ይሄንን ኩልኩልትህን ነበረ ማሟሽሽልህ በእውቀት ጠሩት። እናንተ ለምን እስካሁን ሼር ያላረጋችሁት? ምስባክ ከፍተህ ቅዳሴ ነው ይላል። በቅዳሴ ውስጥ ምስባክ ከፍተህ በቃ በጣም የሚገርም ነው በእውነት ብለው አረቦቹ ይህን ሰምተው ጌታ እንዲቀበሉ ስበክ በአረብኛ ቋንቋ ኢየሱስ ጌታ መሆኑን አዳኝ መሆኑን መድኃኒት መሆኑን ማለት ነው። ሞቱንና ትንሣኤውን ቅዱስ ቁርባን ቆርባችሁ እንኳን ይህም በበላችሁ ጊዜ ሞቱን ትናገራላችሁ ብሎ ያለውን የሐዋርያውን መልእክት ትተህ አንተ እኮ ቅዱስ ቁርባን ሁሉ ወስደህ በልተህ ማለት ነው። በልተህ ከሆነ አይዶ ነው በልተህ አፍህን በነጠላ ሸብበህ እማትናገር እማትሰማ እማትለማ ሆነ ዲዳ ሆነህ እኮ ነው የምትለው። ቀኑን ሁሉ ቅጠል እንዳትበጥሱ፣ ወንዝ እንዳትሻገሩ፣ እንዳትሳሳሙ ተብሎ ማለት ነው። ጠላ እንዳትጠጡ አይልም። ባለፈው አንዷ ደውላ ቀሲስ ዶክተር ዘበነ አቤት መምህራችን እንዴት ዋሉ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከዚች ሆኗ ከኩላዊቷ። እና አንድ ጥያቄ ነበረኝ። ምንድን ነው ይገርሞታል፣ ከቅዳሴ አስቀድሼ ቅዱስ ቁርባን ቆርቤ ነበር እና ምን ተፈጠረ? ከዛው ከቤተክርስቲያን ግቢ ውስጥ ሳልወጣ ጠላ ቀርተው ሰጡኝ የገብርኤል ብለው እና ምን አረግሽው? ጠጣሁት እና በመጠጣቴ እኮነን ይሆን? አይ እንዴ እሱማ የጠጣሹ ግቢ ውስጥ ነው አይደል? አዎ ግቢ ውስጥ የሚጠጣ ነገር ወይኔ 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 ወንድሞቼ ቪዲዮ አለኝ። ቅዱስ ቁርባን ወስጄ ኧረ ገላግሉኝ በመድኃኒዓለም በቃ እኔ ልተኛበት። ቅዱስ ቁርባን ቆርቤ ጠላ ጠጣሁ። የጠጣሽው ከግቢ ውጭ ነው ወይስ ግቢ ውስጥ ነው? ግቢ ውስጥ ነው። መምህራችን በረከቶ ታግዘኝ፣ ጸሎቶ ትድረሰኝ። ምን ይደርስሻል እህትዬ? በኩባያ ተሰጥቶሻል፣ ጠጥተሻል፣ አለቀ። እና ግቢ ውስጥ ነው የጠጣሁትኝ። ስንት ነው የጠጣሽውም አላላትም። ሁለት ይፈቀዳል እንዳሉት አባ ገብረ ኪዳን። ሁለት ጆግ ነው፣ ሁለት ብርጭቆ ነው ወይ ሁለት ጀሪካ ነው አይታወቅም፣ ግን ሁለት ተብሏል። በሁለት ማለት ነው። ጠጥቻለሁ የገብርኤል እሱማ ምንም ችግር የለውም። ይበል የሚያሰኝ ይደግ መንድግ የሚያሰኝ ነው። ይኸውልህ ሁለተኛ ጴንጤን የሚባል ስትናገሩ እንዳልሰማ እዚህ ሶሻል ሚዲያ ላይ ኦርቶዶክሳውያን እመጣብሃለሁ በብዙ ማስረጃ። አዎ መድኃኔዓለም ክርስቶስ ኢየሱስ ጌታዬ ምስክር ነው። ከዚህ በኋላ አፋችሁን አትከፍቱም በእግዚአብሔር ሕዝብ ላይ። እዛው ግቢ ውስጥ ነው የጠጣሽው? ከግቢ ውጭ አንድ እግሯ ግቢ ውስጥ አንድ እግሯ ከግቢ ውጭ ቢሆን ምን ሊደረግ ነው? ጠላ ቤት ለብቻው እንዳለ ታውቃለህ? የሪሚዬ ቤተክርስቲያን ውስጥ ጠላ የሚጠመቅበት ግቢ ውስጥ ኦርቶዶክስ ቤተክርስቲያን ግቢዋ ውስጥ ጠላ ቤት አላት አለ። እንግዳ ሲመጣ የምታዘጋጅበት ይሄን አውቃለሁኝ። ስላደግን እናውቀዋለን። እና ይሄ ማይዋሽ እውነት ነው። ኦርቶዶክስ ቤተክርስቲያን የራሷ እንግዳ ሲመጣ የምትሰጥ
የምትጋብዝ ኦርቶዶክስ ቤተክርስቲያን ውስጥ ጠላ ቤት ራሱን የቻለ በርሜል የተደረደረበት ቀዝቀዝ ያለ ቦታ አላት። ይሄ እውነታ ነው፣ ማስረጃ አለን። እንዴ ምን ነካሽ እህትየው? እዚህ ራሱ እንግዶች ስለገቡ ይህንን አሳይቼ መስጠት እችላለሁኝ። ምንድነው ወንቅሸት ገዳም ያ ባለጉድሮ ማለት ነው በጋን አስቀምጦ እየቆጠረ ነበረ። በባለፈው ላኪልኝ ያየሁት ነበር። ኤርሚሻ ሰላም ብዬ ሰላም፣ እንዴት ነህ? አለን ኤርሚዬ፣ ሁሉ ሰላም። እኔ ኦርቶዶክስ ተዋህዶ ወጣት ነኝ። እንኳን ሰላም ቆየኸኝ። በተናገርከው ላይ አንድ ነገር ልናገር እና ኤርሚሻ፣ እኔ ማለት አልጠላህም። ያው አንተ ማለት ፕሮቴስታንት ነህ፣ የክርስቶስ ተከታይ ነህ። በአንዳንድ ነገር እንትን ባንልም ግን ምንድነው የፈለኩት ቢኒን እየጠራኸው ነበር እና ለምን ከዘማርያም ጋር ውይይት አታደርጉም ነው የኔ ጥያቄ። ከዘማርያም ጋር አንተ ተወያዩ። ምክንያቱም ዘማርያምን ጥሪ አቅርቤ የዲበኩሉን ጥሪ ያሰርዞታል። የዲበኩሉን ጥሪ ይቀበልና ዲበኩሉን እኔ ጥሪ ባደረኩ በአምስተኛው ቀን ዲበኩሉን በውስጥ ደውሎ ጥሪውን እንዳትቀበል ብሎ አንድ የቀሲስ ዲበኩሉ ማለት ነው እሱን አስትቷል፣ እንዲሰረዝብኝ አድርጓል። ሁለት ከዲያቆን ስዩም ጋራ ዲያቆን ስዩም ያቀረበልኝን ጥሪ ተቀብዬ እንዲሰረዝ አድርጓል። ሶስት የደምረውን ጥሪ እንዲሰረዝ ያደረገው ይሄው ማነው? ዘመሐመድ ነው ዘማርያም የምትለው ሰውዬ ነው። ደምረውን እንኳን ተው ወፈፌ ስለሆነ ማለት ነው። እሱን ተው በቃ ያው ነገርኩ። ደምረውን እንኳን ተው እሱ ምንም የሚያውቀው ነገር ስለሌለ ማለት ነው። ግን እንደ ወንዶቹ ጥሪ ያቀረበልኝ ዲቤት ጥሪ ያቀረበልኝ እሱ ነበር። ተቀበልኩት። ከዛስ ገብቶ ሲሳይ ቤት እኔ ስጠብቀው ይሄው አሁን የምትለው ወጠብሻ ጎረምሳ ሄዶ ደምረው ቤት አትግባ፣ ኦርቶዶክስን የሚሳደብ ሰው ነው ብሏል። ዘማርያም ቪዲዮ አለኝ። ኦርቶዶክስን ከሚያበሻቅጥ ከሚሳደብ ሰው ጋር እንዳትገባ ብሏል። ደምረውን ሽልቶ ዲያቆን ስዩም ጥሪ ያቀረበልኝ ነገረ ማርያም ላይ ማለት ነው። እሱንስ ዲያቆን ነው። እሱም ሁለቱም የቤተክርስቲያን ዲያቆን ናቸው። እሱንስ እንዳትገባ አለው። እንዳትገባ ኢዮብ ዘሚካኤልም እሱ ሌሎቹም ሊቃውንት በሙሉ እነ ሊቀ ሊቃውንት ቀለመወርቅ እነ ቀሲስ ዲበኩሉ እነ መምህር ኤፍሬም ሁሉ ጭምር ሳይቀር ኤርሚያስ አበበ ቤት ተናገሩ፣ እውነቱን ቤት አትግቡ፣ ብዙ ህዝብ ወደ ጴንጤ እንዲሄድ እያደረገ ያለ የእኛም ቤተክርስቲያን ገበናችንን እያወጣ ያለ ሰው ነው ብለው አደባባይ ቪዲዮ ሰርተዋል። እንዳትሄዱ ብለው ማለት ነው። እሱን የሚያስከለከለው እሱ ነው። አንደኛው እሱን የሚያስከለከለው እሱ ነው። አድምጠኝ። ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ጉዳይ ጥሪ አቅርቤለታለሁ። እሱም ጥሪ እንቀበላለሁ ብሎ ቴዲ ሐዋሳ ቤት እንገናኝ ብዬ ቪዲዮ ሰርቼ ስራ ብሎኝ አልመጣም ብሏል። ኦኬ። ስለዚያስ ደውሎ ለቀሲስ ዲበኩሉ ያቀረብኩትን በቃል ኪዳኑ ታቦት ማለት ነው ከብሉይ ኪዳን ወደ ኢትዮጵያ ኦርቶዶክስ ሰርቄ አምጥቼዋለሁ ብላ የምትለው አክሱም ጽዮን ያለው የማርያም ታቦት ብላችሁ የምትሉት የእግዚአብሔር የቃል ኪዳኑ ታቦት ብላችሁ የምትሉት በሱ ታቦትና እንደዚሁም ኦርቶዶክስ በምታምነው ይዛ በምትወጣው ታቦት በአዲስ ኪዳን በብሉይ ኪዳን ታቦት ብዬ ለቄሱ ዲቤት ጥሪ አቅርቤያለሁኝ። ኦኬ። ያን የዲቤት ጥሪ ዘማርያም ነው ደውሎ እንዳይቀበሉት ብሎ ያለው ማለት ነው። እኔ 5 ቀን ሙሉ ጥሪ አቅርቤ መልስ ስጠባበቅ መልሱን ያቆየበት ምክንያት ዲበኩሉ ዘማርያም ከልክሎት ነው። ኦኬ። ከዛስ እኔን ለእኔ ጥሪ ያቀረበልኝ ዘማርያም ነገረ ድነት ላይ በመጽሐፍ ቅዱስና በገድላ ድርሳናት ይኸው ቃሌ ነው። ዘማርያም የተባለውን ሰውዬ ዘመሐመድ አድርጌ ልክላችኋለሁ ቴዲ ሐዋሳ ቤት እንገናኝ ብዬ ማለት ነው። አሁንም ቃሌ ነው። ይሄን ቃል ግን እንዲፈጸም ዲበኩሉን ያቀረብኩለትን በታቦቱ ጉዳይ ያቀረብኩለትን ጥሪ ዲበኩሉ ይቀበል። በመጀመሪያ እኔ ከ5 ቀን በፊት ዘማርያም ጥሪ ከማቅረቡ ከ5 ቀን በፊት ለዲበኩሉ ጥሪ ያቅርቤለታለሁ። አሁን የዘማርያምን ጥሪ እኔ እንድቀበል ወረፋ ጠብቅ ነው ያልኩት። ያኔ ቃሌ ቃል ነው። ወረፋ ጠብቅ ነው ያልኩት። ኦኬ። እናቱ ወልደዋለች። እሱ ቃሌ ቃል ነው። ያ ቃል እንዲፈጸም እኔ አስቀድሜ ላቀረብኩትኝ ሁለቱን እንኳን ልተዋቸው፣ ዲያቆን ስዩምንና ደምረው ልተውለት። ለቀሲስ ዲበኩሉ በታቦቱ ጉዳይ
ጥሪ ያቀረብኩለትን እሱን ያሰረዘውን ቀሲስ ዲበኩሉ ይቀበል። አገጩ ላይ የበቀለውን ፀጉር ቴዲ ሐዋሳ ቤት ሚሊዮን ህዝብ ይሰብሰብ። እሱ በእኔ በጴንጤው ፊት ከቆመ የብሉይ ኪዳን ታቦትና የአዲስ ኪዳን ታቦትን እውነት አድርጎ ካረጋገጠ ዲበኩሉ ያኔ እኔ ለዘማርያም በማግስቱ ነገረ ድነት በመጽሐፍ ቅዱስና በገድላት ድርሳናት እንገባለን። እዛው ቴዲ ሐዋሳ ቤት ማለት ነው። የአባቶቼ የኤልያስ አምላክ ምስክር እኮ ነው አልኩ። እየመጣችሁ እዚህ ዘማርያም አትበለኝ ብራዘር። ሶስት ጊዜ ጨርሼ ልስጥህ። ሶስት ጊዜ ጥሪ ያቀረቡልኝ ሰዎች ደምረውን አውጥቼ ልተው። የስዩምንን የዲያቆን ስዩምንና የቀሲስ ዲበኩሉን የዲቤት ጥሪ ዲያቆን ስዩም ለእኔ ያቀረበውን አሰርዞታል። እሱ ብቻ አይደለም ሌሎቹ ሙሉ ጭምር። የዲበኩሉን እኔ ያቀረብኩትን አሰርዞብኛል። እየጠበቁት ነው ዲበኩሉን። እንደውም በቀሲስ ዲበኩሉ በዛን ሰዓት ላይ ጥሪ ሳቀርብ በአብሮ አደግህ በዲያቆን አበበ ጉልላት በአብሮ አደጌ ሬሳ ላይ ሲቀልር ነበረ። ይሄ ሬሳ የሆነ ቄስ ማለት ነው። ላግኘው እምን ላይ ዲቤት ላይ ላግኘው የጴንጤ ጉልበት በመጽሐፍ ቅዱስ ምን እንደሆነ አሳየዋለሁ። ላግኘው ቀሲስ ዲበኩሉ ማለት ነው። ላይቭ ላይ ካሜራ ከፍቶ ነው የሚያወራው። ወይም ካሜራ ከፍቼ ነው የማየው። አገጩ ላይ የበቀለ ፀጉር ይንጠባጠባል አልኩ። እዛው ማለት ነው ወይ እኔ እንጠባጠባለሁ እሱ እዛው ሜዳው ላይ እንገናኝ። ለእሱ ያቀረብኩለትን ጥሪ ያሰርዙታል። ሂድና እንደምንም ብለህ ዲበኩሉ ለምንኸው ወደ ሜዳው ላይ ይግባ። ኤርሚያስ እሱን ዲበኩሉን ባገኘው በማግስቱ ከዘማርያም ጋር ነገረ ድነት በመጽሐፍ ቅዱስና በገድላት ድርሳናት እገባለሁ ብሏል በለው። ይሄው 410 ሰው አለ። ቃሌ ነው አልኩ። እኔ ሀሳብን ተረድቼዋለሁ፣ ግን ያንተንና የዘማርያምን ብዙ ሰው እየጠበቀው ነውና ወሸት የምን ንግድ ነው? ወሸት ብራዘር፣ ወሸት ያምን እኔና የቀሲስ ዲበኩሉ ነው። ከዲያቆን ጋር እኮ አድርጌያለሁ። ከዲያቆን ጋር ያ የጠገበ ወደሉ ዲያቆናችሁ ሲሳደብ የነበረ ሰዎች እየላከ የሴት ቅምጥ እያላችሁ ስደቡት ብሎ ሲል የነበረ ወደል ዲያቆን ጀግናው ኢየሱስ የይሁዳ አንበሳ አጋድሞታል ከነ ትቢቱ ጭምር ማለት ነው። ኦኬ 1 ሚሊዮን ህዝብ በሚከታተልበት በዛ ዲቤት ባረግንበት በ4 ሰዓት ውስጥ ቴዲ ሐዋሳን ጠይቀው 1 ሚሊዮን ህዝብ ነው ቪው ያየው። ኦኬ የዛን ቀን የጴንጤ አቅምና የኦርቶዶክስ አቅም ታይቷል። እሱም ዲያቆን ነው አይደል? መምህር ነው አይደል? የኦርቶዶክስ እኔ ደግሞ ወንጌላዊ ነኝ። በጴንጤ ወንጌላዊ ነኝ፣ በኦርቶዶክስ ዲያቆን ነበርኩ። ታይቷል። ቄሶቹ ወጥተው ምንድነው ያሉት? እኛ በጴንጤና በኦርቶዶክስ መካከል አይደለም የተደረገው ዲቤቱ፣ በኦርቶዶክስ ዲያቆንና ዲያቆን መካከል እዛው እኔ ከ27 ዓመት በፊት ነው ዲያቆን የነበርኩት። እኔ ቆንጅዬ ክሽን ያልኩ ጴንጤ ነኝ። እዛው በዲያቆንና በዲያቆን መካከል የተደረገ ልክ ነው። ዲያቆን ነኝ፣ የቀድሞ ዲያቆን ነኝ። አሁን ግን ወንጌላዊ ነኝ። አሁን እኔ በብርሃን መንግስት ውስጥ ነው ያለሁት። አሁን እኔ የክርስቶስ አገልጋይ ነኝ። ኦኬ እና በዲያቆንና በዲያቆን መካከል ነው የተደረገው ነው ብለን የምንለው ጴንጤ ነው። ስለዚህ በጴንጤ ተሸነፉ እንዳይባሉ ቆንጅዬ ጴንጤ ነኝ። ግራዬንም ቀኜንም ፊቴንም ኋላዬንም ብታገላብጠኝ እልል የተባለልኝ ጴንጤ ነኝ። ብራዘር ማጭበርበር የለም። አመሰግናለሁ። ስለዚህ ሄደ ንገረው። ከዘማርያም ጋር ግን ብትወያዩ ብዙ ሰው የመን ዘማርያም ሄደ ቄሱን እፈልገዋለሁ። ታቦቱ ከመንበሩ አይደል የሚባለው? ቄሱን እፈልገዋለሁ በታቦቱ ጉዳይ። ስለዚህ አሁን ከዘማርያም ጋር የሚደረግ ነገር የለም ማለት ነው። የለም። ያሰረዘውን እሱ ቄሱን አንሳ ብሎ ይበለው። ቄሱ ሲያነሳ ነገ ራሱ እንኳን ነገ ጠዋት እንግባ እንኳን ብሎ ቢለኝ ጠዋት እገባለሁ ከቀሲስ ዲበኩሉ ጋር። ያ ታቦት ማለት ነው። ሪከርድ አድርጌዋለሁ። ኤርሚሻ እንዳይደብርህ ትችላለህ። መብት ነው። ትችላለህ ብራዘር፣ ትችላለህ። አድርሳቸው። ፕሮሲጀሩ እንደዚህ ነው። ወረፋ ጠብቅ ነው የተባለው። ቀሲስ ዲበኩሉ አሁን ጥሪውን ይቀበል። እንዴ ያኔ እኮ በወቅቱ እኮ ከሱ በኋላ እንኳን 15 እኮ ጥሪ አቅርቦልኛል። ሁሉ ጸበል ቅመስ ያሉ ይመስል ማለት ነው። ልክ በፈለገ አትናቴዎስ በኩል ስትቀጠቀጡ ከዛ ሁሉ ዲቤት ጥሪ ማለት ዲቤት የፈረስ ፊት ለብሶ የመጣው ሰውዬ ያማን ነው እስልምና ላይ ይሰራለሁ ብሎ ያለው ሰውዬ ማለት ነው። እንትን ጮጎጊት ምናምን ነገር የሚመስል ነገር ለብሶ የመጣው
እሱ ሁሉ ጭምር ሳይቀር ዲቤት ኤርሚያስ ዲቤት ከአንተ ጋር እንግባ፣ ዲቤት ከአንተ ጋር እቤት ግባ፣ እቤት ግባ፣ ወደ ጓዳ ኤርሚሻ ገላት ድርሳናት ላይ ፈለገ ብዙም አይደለም ዘማሪያም በደንብ አቀላጥፎ መናገር ስለሚችል እሱ ገና አቡሽ ነው አይደል? ገና ጡጦ የሚጠባ የገድለ ክርስቶስ ሰምራን ሲሰብክ አልነበረም እንዴ? አይ ዘማሪያም ሞር የተሻለ ነው። እሱን እናንተ እዛው ተነጋገሩ። የትኛውን ይሻለው? በመጀመሪያ ነበር ጥንቱን ነበር እንጂ መጥኖ መደቆስ ይላል የአገሬ ገበሬ። ኦኬ ጥንቱኑ ነበር የተሻለውን ሰው ማቅረብ ያነበረባችሁ። እራሱ ነው ከራሳችሁ ውጪ ነበረ ኤርሚሻ ራሱን የጠራኝ በራዘር እሱ ያለቀ የደቀቀ ጉዳይ ነው። እሱ ያለቀ የደቀቀ ጉዳይ ነው። ሰበብ ማሳበብ ህፃን ነው ገና ብዙም እንትን እንጭጭ ነው አልበሰለም ምናምን ብላት በለኝ በስያለው ብሎ ሲል አይደለም ብሬ ሲያናፋ የነበረው እናቱ የወለደችው አንድ ጴንጤ ይምጣያል። አንድ ጴንጤ ማለት ቅዠታም አይደል እንዴ? ደግሞ ምን ታውቁና የእግዚአብሔርን ቃል ብሎ ሲል የነበረው ቪዲዮ እኮ ሰርቶልኝ እኮ ነው የገባው። ናውጣ በሉት ከሚስቱ ጓዳ ተደብቆ እዚህ የሚያወራው ነገር የለም። እናቱ ወልዷልች እሱ ይምጣ። ጴንጤ ማለት በዓለም ላይ የእግዚአብሔርን ቃል የማያውቅ ገለባ መሆኑን አሳያለሁ ብሎ ነው የመጣው አይደል? በቃ መጣኋ። ታዲያ መጣኋ፣ የኢየሱስ ባሪያ መጣኋ፣ የኤልያስ አምላክ እሳት አልብሶ እሳት አጉርሶ ማለት ነው። እንኳን እሱ አይደለም መጋቤ ብሎ የተባሉት እውነት ላለመታበይ ጌታ የኢየሱስ ልቤን ያውቃል። እፊት ያቆሙም ብሉይ ኪዳንም አዲስ ኪዳንም የሰባተኛ ክፍል ተማሪ ነኝ ብዬ ስልህ ነገር የማይገባኝ ገሪባ መስሎኛል። መንፈስ ቅዱስ በውስጥ ያለብኝ ሰው ነኝ። በእግዚአብሔር ቅናት ውስጤ የነደደ ሰው ነው አልኩ። ለዚህ ነው አከርካሪያችሁ ተሰበረ ማለት ነው። አሁንም ኤርሚሻ እስከ 7 ነው እንዴት ተማርከው? ከይቅርታ አድመጣ። አሁንም ዲበኩሉን ጥራ ብራዘር፣ እኔ ሁሌ ስለተናገርኩ ማለት ነው። ዲበኩሉን ጥራው በታቦቱ እሱ ከተቀበለ በኋላ ዘማርያምህን በማግስቱ ነገረ ድነት በገድላ ድርሳናትና በመጽሐፍ ቅዱስ እገባለሁ። እሺ ኤርሚዬ ተባረክልኝ። በሀሳብ ልዩነት ቢኖራችሁም በፍቅር መማማር ነው ብዬ ነው። ችግር የለም። እሱ ዋናው ላይ እንገናኛ። መቼ እናንተ ፍቅር መቼ ይገባችሁና መቼ ፍቅር ይገባችሁና እኔ አሁን አንተ በቅንነት ነው ያወራኝ፣ እንደው ሌሎቹን ሁሉ ጭምር ነው የምየምለው። ኦኬ መቼ ይገባችሁና ትምክታችሁን እግዚአብሔር ነው የሚሰብረው አልኩ። መቼ ይገባችሁና ዘመናት ሙሉ ጴንጤ ስትሳደቡ ኖሯቸዋል። ለዘመናት ኦርቶዶክሳውያን ለዘመናት ችግር የለም። አሁንም ተሳደቡ። ሙልጭ አድርገህ ሰደበኝ እኔ አንተ ማትረባ ቆሻሻ ምናምን ነገር ብለህ የፈለክ በል። ጴንጤነት የአንተ ሃይማኖት ማለት በስንዴ መጣ ለምን በጃርት የመጣ ለምን አትል። ግድ የለም ግን ዋናው ጉዳዩ ላይ ሜዳው ላይ እንገናኝ። ሜዳው ላይ እንገናኝ። ሜዳው ላይ እንገናኝ። የእኔ ህዝብ ብዙ አይፎክርም። ጴንጤ ብዙ አይፎክርም። ስትሰድበውም ጌታ ይባርክ ነው ብሎ የሚለው መጽሐፍ ቅዱስን ማቃለ ብለብት ነው። እሺ ጎሽ ጎሽ ጌታ ይባርክ ብሎ ነው የሚለው አንበሳ ኤርሚዬ እንዴት እንደምታኮራን እኮ እንደው በስማ ምን አለበት ሁላችንም እንዳንተ ቢያቀጣጥለን ቢያነደን ነው ምለው ነው። እውነት ኤርሚዬ አንበሳ እኮ ነህ በእውነት። እግዚአብሔር ዘመንን ዘርህን ይባርክ። የአንበሳ ልጅ ያው አንበሳ ልጅ ኤርሚዬ በእውነት እኔ ሰሞኑን ሁሉ ወደ እኛ ሊገለብጡት ሲሞክሩ እየገረመኝ ነበር። ይሄ ሸፋፍኖ ማለባበስ እኔ ለእፎይ መመክረው ይሄ አያዋጣም። ያው እንግዶች ከመጠራታቸው በፊት ደግሰን ሰው ከመጠራታችን በፊት ዝግጅቶች እናደርጋለን። ቤት ይስተካከላል፣ ወንበር ይስተካከላል፣ ቤት ይጸዳል፣ ብዙ ነገር ይደረጋል። እንዲሁ ዝም ብሎ እንግዳ አይጠራም። አሁን እፎይ ነፃ ያልወጣ ነፃ አውጪ ነው። መጀመሪያ ነፃ ነው መውጣት ያለበት ራሱ ነፃ ሳይወጣ ሌላ ለማምጣት ከዛ በቃ በዚህ ይሞግቱታል እየገቡ። አሁን እናንተ በምታስተምሩት ትምህርት በዚህ በገድላቱ በመጽሐፉ ይሞግቱታል ሙስሊሞቹ።
ናቸው እየገቡ ክርስቶስ እንዳይሰበክ የእግዚአብሔር ቃል እንዳይሰበክ ወንጌሉን ሸቅጠውት አሁን እሺ ብሎ የማይመለሱ ከሆነ እውነትም ጌታ ነብይም ነህ አንተ በትክክል ነብይም ነህ ኤርምዬ እውነት ነው በእናንተም እንደተናገረ ሁላችንም እንደ መንፈሳዊ ሰው የሚገባን እግዚአብሔር ጅራፉን ይዞ የሚገባበት ጊዜ ሩቅ አይሆንም በደንብ በገሃድ የሚገባበት ጊዜ ምክንያቱም ስለ ህዝቡ እግዚአብሔር ይገዳዋል ከክፉ ነገር ጋር እኮ አትተባበሩ ይልቁንም ገለጡት ነው እኮ ያለው መግለጥ ነው እንጂ የምን ማለባበስ ነው እኛ እኮ ወንጌላውያን እኮ ምንም አይነት ነገር ካለ ፊት ለፊት ነው የምንገልጠው ያው እንዳንተ አይነት ነው በብዛት እንዳንተ መቼም ጭክን ያለ ሰው ባይሆን እንኳን ማንም ሰው አይተባበርም ቃል እንኳን ትንሽ ጠመም ካለች እንዴ ምንድነው ብሎ ጥያቄ ነው የሚያነሳው የኛ ህዝብ ስለዚህ ነው ተጠብቃ የቆየችው መንፈስ ቅዱስም ስለሚያገዘን አሁንም እኔ ኤርምዬ በእውነት እመሳሳለሁ ወንድሜ ኩራታችን በርታ ህዝቡ ሳይፈልስባችሁ እውነት ንቁ ነው የምለው እኔ እፎይ ንቃ አንተ ራስህ ነፃ አልወጣህም ምንም እንትኑን ወደኛ ለመድፈት አትሞክር ይሄ የማያዋጣ ነገር ነው የማያዋጣ መንገድ ነው ምክንያቱም ከውስጣችሁ እየወጡ መንፈስ ቅዱስ በዘመናት መካከል አንገቱን ደፍቶ ሲያገለግል ሲሰራ ሰብሪ በርቀት ነበር የሰማሁሽ እቺ ኩራታችን ጀግናችን ብላ ምትላትን ቃል አትጠቀሙ ፕሊስ በጌታ እሱ ኩራታችንም ትምክታችንም ጀግናችንም ሂሯችንም ኢየሱስ ነው እኔ ወንድማችሁ ፕሊስ እሺ እኔ ጌታ እሺ ኩራታችንም ወንድሜ ስለሆነ የሚወደው ሰው አይ ነው ትምክታችንም ኩራታችንም የኛ ውበታችንም ሞገሳችንም ኢየሱስ ነው ኢየሱስ ነው አሜን እውነት ነው አሜን ይገባኛል እንትንም ይገባኛል ውስጥህን ስለማቀው ደስ ነው የሚለኝ እኔ በእርግጥ ግን ኢየሱስ ይሰበክ ነፃ አውጪውን ስበኩ እኔ ለኦርቶዶክሶች ምክሬ ነፃ አውጪውን ስበኩ ነፃ የሚያወጣው እሱ ካልተሰበከ እኛም ብንሆን ወንጌላውያኖችን ብንሆን ቅድም ስትናገር ነበር በቃ እየፈረስን እየከሸፍን ሞገሳችን እየጠፋ እየተዋረድን እንደ ግል እንኳን ያዋርዳል እንኳን እንደ ቤተ ክርስቲያን በጣም መጥፎ ነው ኢየሱስን ካላስቀደምን በሁሉ ነገራችን ስለዚህ ገላትያ 5 ላይ እንደሚለው በነፃነት ከወጣን ነፃ የወጣ ሰው ነፃ ያወጣል በባርነት ቀንበር እንደገና ታስሮ አይደለም የሚሰብከው እፎይን ራስህ መጀመሪያ ነፃ ያውጣ ምንም አታለባብስ ፊት ለፊት ተጋፈጥ የሙስሊሞቹን ትምህርት ፊት ለፊት ይዘህ እንደወጣ የእናንተንም ትምህርት ይኸው በወንድሞች በኩል የሚገለጠውን እውሸት ይዘህ ተገለጥ አጽዱ በላቸው ዞር ብለህ በስውርም ቢሆን አጽዱ ቤታችሁን ለምንድን ነው ብለህ ጥያቄ አንሳ ካለበለዚያ ዋናው ለዛው ራሷ ለቤተ ክርስቲያኗ ጥሩ አይሆንም ሞግት እኔ እነሱንም እንዲሞግት ነው እሱን ልጅ ማበረታታው ካለዚያ ህዝቡን ይነጥቃቸዋል እግዚአብሔር ስለ ህዝቡ ዝም አይልም ፈርዖንን አለው እኮ ህዝቤን ልቀቅ እንዲያገለግለኝ ነው ያለው ህዝቡ እግዚአብሔር እንዲከተል እንዲያመልክ ልቀቁት ሌላ ነገር ጣዖት አታስመልኩት እኛ ብዙ ጉድ ነው የምናየው ኤርምዬ ከ1 እስከ 30 ህዝቡ ረፍት የለው ገንዘቡ ረፍት የለው ራሱ ረፍት የለው በቃ በሁሉ ነገር ታስሮ ነው ያለው እስካሁን ድረስ ድሮ የምታውቀው ህዝብ እስካሁን ድረስ ይኸው እንደዛው ነው ያለው ማለት ነፃ የሚወጣው እግዚአብሔር ይረዳው እየወጣ ነው ያልወጣው ግን ገና ነው ስለዚህ ኤርምዬ በጣም ነው እግዚአብሔር ይባርክ እኔ ተተኪ ስጥህ አሁንም ተተኪዎች ከስርህ በጣም እየመጡ ነው ተተኪም ባይሆኑ አብረው በእድሜም በብዙ ነገር የምትስተካከሉ ብዙ ሰው ይሰጥሃል ገና ደግሞ ብዙ ሰው ይሰጥሃል እኔ ኤርምዬ አሁን በችኮላ ማውራው ሰዓት ስለሌለኝ ነው የሆነ ቦታ እየወጣው ነው ኤርምዬ እኔ እንጸልይልሃለን እንደግፍሃለን በመደገፍ በምትችሉት አቅማችሁ ሁሉ የምትችሉ ሰዎች ወደኋላ አትበሉ ምክንያቱም ያው የምታዩት ከፊት ያሉትን የታሰሩ ሰዎች እንደሚፈቱ እያያችሁ ስለ ወንጌል ስትሉ ወንድማችሁን ደግፉት ስለ ወንጌል ስለምንም አይደለም በቃ በሱ እግዚአብሔር አልፎ ስለሚሰራ በሱ እግዚአብሔር አልፎ ብዙ እስራቶችን እየበጣጠሰ እንደሆነ የምታምኑ ሰዎች ከጎኑ ቁሙ ከጎኑ ንቁም ይሄ ሰው ገና ብዙ የሚዘረጋ ሰው ነው ብዙ የሚሄድ ሰው ነው ከፊቱ ብዙ እርሻ ያለ ሰው ነው ስለዚህ አብረነው እንስራ ነው የምለው አብረነው ንቁም ነው የምለው ተባረክ ኤርምዬ እግዚአብሔር አምላክ በልጆች ይካስህ እውነት ዘመንህ ይባረክ
ዘመን ብርክ ይበል በኢየሱስ ክርስቶስ ስም። ባለቤት አሁንም በሰላም ትገላገል። የጸለይኩላት ነው። በሰላም ትውልድ፣ ነፃ ትውጣ። የኔ እናት እግዚአብሔር ይባርካት። እሷ ራሷ የተሸከመችው ቀላል ነገር እንዳልሆነ አውቃለሁ። ጌታ ኢየሱስ ዘመናችሁን ይባርክ፣ ቤታችሁን ይባርክ። እውነት እናንተ ምንም ፈልጋችሁ አትጡ። ይሄ ባለጠጋ አምላክ እግዚአብሔር ከባለጠግነቱ ብዛት የሚያስፈልጋችሁን ሁሉ ይሙላባችሁ። መውጣት መግባታችሁ ሁሉ የሰላም ይሁን። በልጆች እግዚአብሔር ያስቅህ፣ በትዳር ያስቅህ፣ በሁሉ ያስቅህ፣ በፍሬዎች ያስቅህ። ብዙዎች እንዲከተሉ እግዚአብሔር አምላክ በእውነት አሁንም እንዲከተሉ ነው የምጸልየው። ምክንያቱም ያንተ ፈለግ ይዞ መውጣት እንዴት ይቆጨኛል። ምን ነው ኤርምዬ በልጅነቴ ባቀው በሕፃንነቴ ባቀው እያልኩ ሁሉ ዛሬ እንኳን ሳስብ ነበር አንዳንድ ነገር ስትናገር። እውነት በአንተ ትውልድ ያለ በዚህ አሁን እውነት ከአንተ የሚማሩ ትውልዶች እድለኞች ናቸው። ከሰሙ እድለኞች ናቸው። ይሄ ዘመን ለሰማ ሰው ለተቀበለ ሰው ዘመኑ ጥሩ ነው። ላልተቀበለ ግን ገደል የሚገባበት ነው። ሁሉ ነገር የሚያጠፋበት ዘመን ነው። ስለዚህ እግዚአብሔር ይባርክ። ሁሉ ሰላም ይሆናል። ደግሞ የአንተ ነገር ሁሉ ሰላም ነው። አንድ የሆነ የሚገርም ጥቅስ ዋትሳፕ ላይ ልኬልህ እኔን እንኳን ነክቶኛል። እሱን ልኬልህ እስካሁን አላየኸው። ይኸው እግዚአብሔር አምላክ ገና አንደበትን ይፈታዋል። አሜን አሜን። ገና ይፈታዋል። አንተ ገና ብዙ የምትዘረጋ በአራት አቅጣጫ የምትዘረጋ ሰው ነህ። እንደውም ገና እግዚአብሔር ያልገለጠልህ ብዙ ነገር አለ። ገና በአንተ የሚሰራው ያልበራ ገና አለ። አሜን። እግዚአብሔር ስሙ ይባረክ። ስላንተ አንተን የሰጠን ጌታ ኢየሱስ ስሙ ይባረክ። ባካችሁ ኢየሱስ ብቻ ይሰበክ። የሚያዋጣው እሱ ብቻ ነው። ካለዛ ሁሉ ነገር ውሸት ነው። ሁሉ ነገር ገደል ነው። መንገድ አይደለም። መንገድ፣ እውነት፣ ህይወት ኢየሱስ ክርስቶስ ብቻ ነው። ተባረኩልኝ። ኤርምዬ አሜን። ወደ ወንድሜ ምንም አይክፋ፣ ለደቂቃ አይክፋ። እንደው አሜን። አዎ ጌታ ይባረክ። ምንድነው የላክሽልኝ ጥቅስ? አፌን እንደተሳለ ሰይፍ አድርጓል ብሎ የሚለውና ኢሳያስ ላይ ያለው በእጁ ጥላ ጌታ ስም ለዘላለም ይባረክ። ቦታው የተከራየሁበት ቤት አየር ጤና ነበር። ይህንን የእግዚአብሔርን ቃል እግዚአብሔር በሌሊት ሲነግረኝ ማለት ነው። አሁን ይሄ ላክሽልኝን ጥቅስ ቴንኪው መንፈስ ቅዱስ። ደግሞ ሰብልዬ ስለምትጸልይልኝ ጌታ እግዚአብሔር ይባርክሽ። እንዳንቺ አይነት እህቶችና ወንድሞች በዓለም ዙሪያ ያሉ በክርስቶስ ቤተክርስቲያን ውስጥ ስለምትጸልዩልኝ፣ በተለይ እህቶች ታማኞች ሆናችሁ፣ እናቶች ታማኞች ሆናችሁ፣ ሀና ከታች እያየሁ ነው። በጣም ብዙ ሀናዎች፣ የአውስትራሊያ ሀና፣ የኢትዮጵያ ሀና፣ መነመሲ በብዙ እዚህ ያላችሁ ስለምትጸልዩልኝ በታማኝነት እግዚአብሔር ዘመናችሁን ይባርክ። አሉ የታመኑ ሰዎች፣ ያቺ ከምነግራችሁ ከእግዚአብሔር ሴት ጀምሮ ማለት ነው ይምዬ ማለት ናት። በጣም በእውነት የልዑል የእግዚአብሔር እጅ ከሁላችን ጋር ነው ያለችው። ወንጌልን በዘመናችን ኢየሱስን አስከብረኑ ከፍ አድርገን በዚህ ትውልድ መካከል ማንም አይነክስም። ማንም ሂሮ አይደለም። ማንም የአባቶች አምላክ ምስክር ነው። ማንም የኔም ያንተም ያንቺም ስም ኢየሱስ እግር ስር ተረግጦ ሊከብር የተገባው እሱና እሱ ብቻና ብቻ ነው። ይሄ ስሜት አይደለም የምናገረው፣ ስሜት አይደለም የምናገረው። ከጥቂት ዓመታት በኋላ ጌታ ቢፈቅድ ብኖር 15 ዓመቶችን እፈጃለሁ ማለት ነው። ኦኬ፣ ስሜት አይደለም የምናገረው፣ ቀልድ አይደለም የምናገረው። ብራዘር የአራት ልጆች አባት ነኝ። ቀልድ አይደለም የምናገረው። የአንዲት ሴት ባል ነኝ። የቤተክርስቲያን አገልጋይ ነኝ። ቀልድ አይደለም የምናገረው። ኦኬ፣ ግብግቡን የፈለግነው ትውልድን ለማዳን ነው። የጌታ አዳኝነቱ፣ በጎነቱ፣ ምሕረትና ቸርነቱ፣ ፍቅሩ፣ ትህትናው ነው መሰበክ ያለበት። ኢየሱስን አጀንዳውና ማዕከሉ አድርጎ ያልመጣ ፔንጤ በቃ በጊዜ ወደ ቤት ብትገባ ይሻላል። ብትበተን ማለት ነው። ምን ያርግል ቤት ትከፍታለህ? እኛስ ምን ላርግ ቤት እንከፍታለን? ምን ልናርግ? ለአንድ ሰው መጽናናት፣ ለአንድ ሰው መዳን፣ ለአንድ ሰው በጌታ ቤት ለመጽናት የሚሆን መልእክትን ይዛችሁ ካልመጣችሁ ምን ልታደርጉ ትመጣላችሁ? እህቶችና ወንድሞች አሉ ጥቂት ሰዎች እዚህ ሶሻል ሚዲያ ላይ ይህን ስራ የሚሰሩ ቤት ከፍተው የሳኦል ቤት እየደከመ የዳዊት ቤት እየበረታ እንደሚሄድ ልክ እንዲሁ እግዚአብሔር እንዲሁ ነው የሚያደርገው። እውነት ብዙ አትጮህም። ከጮች ግን ታውቃለህ፣ ከተማይቱን ነው የምጠራው። አየሩን ነው የሚይዘው አልኩ። የውሸት ድንኳኖች ናቸው የሚነቀሉት። ጌታ ኢየሱስ ምስክር ነው።
የአስማተኞች፣ የመተተኞች፣ የጠንቋዮችና የክፋተኞች ጉባኤ ነው የሚበተነው። በእግዚአብሔር ቃል ፊት ተረት አይቆምም። በኢየሱስ ፊት ዲያብሎስ እና አገልጋዮቹ አይቆሙም። ይኸው የኤልያስ አምላክ እግዚአብሔር ምስክር እኮ ነው አልኩ። በኤልያስ ፊት የባኦል ነቢያት ሊቆሙ እንዳልቻሉ፣ በእስራኤል አምላክ ታቦት ፊት ዳጎን ሊቆም እንዳልቻለ ማለት እኮ ነው። ኢየሱስ ቅዱስ ስሙን ጠርቼ የክፋት መንፈሳውያን ሰራዊት በአየር ላይ እንኳን ስልጣን ያላቸው እነሱ እንኳን አይቆሙ፣ እንኳን ሰጋ ለባሽ ብራዘር። አንተ፣ እኔ፣ አንቺ ጠርተኑ ይህን ጌታ ማለት እኮ ነው። እሳት አለ ውስጣችን። ዝማሬውን እኮ ሲዘምር እሳት አለ በውስጣቸው ሲባል እኮ ዝም ብሎ እኮ አይደለም ብራዘር። በእውነትም እኮ ማንም ሊያጠፋው የማይችል እሳት እኮ አለ ውስጣችን። አንተ እሳት እኮ አለ ውስጥህ። የመንፈስ ቅዱስ እሳት ማለት እኮ ነው። እሳት አለ በውስጣቸው። ዝም ብሎ ከዝማሬ እኮ ያለፈ እኮ እውነተኛ እኮ ነገር እኮ ስላለ ነው ውስጣችን። ምን ይመስላል ግብግብ የሚያደርገኝ 12 ዓመት ሙሉ እዚህ ሶሻል ሚዲያ ላይ ሰው እንዴት ድምፁ እየሰለለ አይሄድም? ሰው እንዴት እየደከመ አይሄድም? አየ ጀግናው አላ፣ የይሁዳ አንበሳ አላ፣ የታመነው ምስክር አላ፣ የቤተ ክርስቲያን ራስ አላ፣ የማዕዘን ድንጋይ አላ፣ ውጣና ስበክ ብሎ ያለኝ ጌታ አላ፣ አንተም ጋ አላ፣ አንቺም ጋ አላ፣ በሩቅ በቅርብ ያሉት ጋ አላ። በእውነት ከሚጠሩት ጋር ጌታ ስላለ ኃይላችንን እንደ ንስር እያደሰው ማለት ነው። 40 ለፍልፈው አንድ ተናግረን አልኩ። በጽዮኑ አለት በሙሉ ተረት ሲፈርስ ማለት ነው። በአንድ ጥቅስ የጻፏቸው መጽሐፍቶች ሁሉ በእግዚአብሔር ቃል ሰይፍ ሲቆራረጡ፣ በእግዚአብሔር ቃል መዶሻ ሲደቁ፣ በሰው ልብ ውስጥ ተጽዕኖ ፈጥረው የነበሩት ሰይጣን የዘራው ራሳቸው የዘሩት ሃይማኖተኞች የተከሉት ከእግዚአብሔር ቃል በላይ ከፍ ብሎ የነበረ የሰው እውቀት ከላይ እስከታች ሲናድ እንደ ሰናኦር ግንብ ከላይ እስከታች ሲናድ እንደ ኢያሪኮ ግንብ ወደ ታች ሲሰምጥ ማለት እኮ ነው። ጩኸት በዛ፣ ጩኸት በዛ። ይገባናል። ኢየሱስ ረገጥ አድርጎ ሰርቷል ማለት ነው። አዎ አላወቃችሁት ማደል? ይህንስ ጴንጤን አላወቀውም ማደል? ኦኬ ጌታዬ ያሳውቀሃላ እንዴ? ጌታዬ በደንብ ያሳውቀሃል አልኩ። ልማዱ ነው። እረኛን አንስቶ መስራት ልማዱ ነው። የተማሩትን አንስቶ መስራት ልማዱ ነው። ልማዱ ነው። በእረኛ ብቻ አይደለም የሚሰራው እግዚአብሔር። የተማረውን ጳውሎስን አንስቶ መስራት ልማዱ ነው። የተማረውን ማቴዎስን ቀራጩን ቀረጥ በር ላይ ተቀምጦ ይጽፍ ነበረ ለሮማውያን። ጥሩ ጸሐፊ ነው ብራዘርዬ። እንደኔ 7ኛ ክፍል ትምህርቱን ያቆመ እንዳይመስል። በደንብ የተማረ ነው ማቴዎስ፣ በደንብ የተማረ ነው ጳውሎስ። የግብፃውያንን ጥበብ በተማረው አፉ ኮልታፋ በሆነው ነብይ ማለት በሱ በኩል ሂድ ውረድ ወደ ግብፅ። እኔ አመለክታ፣ እኔ አስተምርሃለሁ። እዛ የምትናገረውን እንዳድን ህዝቤን ልክ ያለው ናሁን ሂድ በትርን ያዝና ሂድ አለው ኢየሱስ። ሂድ ውረድ፣ ህዝቤን የሚያንገላታውን ከሱ ክንድ በላይ እኔ ክንድ እንዳለኝ አሳየዋለሁ አለው እግዚአብሔር። ይህን ስሰራ ደግሞ እሱ 3000 የተመረጡ ሰራዊትን አይደል ያሰለፈው? በትር በያስከው የአማትህን የዮቶርን በጎች በምጠብቅ ግን ከእናት ማህፀን ለነብይነት በሰራው አንተን በሱ ፊት አምላክ አድርጌ አቁሜ ህዝቤን በበትር እንድታወጣው አረጋለሁ አለው። በበትር እግዚአብሔር ሲንቅ እንዲህ ነው የሚያደርግ። የብረት ሰረገሎችን ያለውን የተመረጡ ሶስተኞች የተባሉትን በኤርትራ ባህር በነቢዩ ፊት በትር በያዘው የበግ ጠባቂ እረኛ የምድያም ካህን በጎችን ይጠብቅ በነበረው በረኛው የፈርዖንን ትምክት ሰበረው አልኩ። ናግጠም የአባቶች አምላክ ምስክር ይሁን አልኩ። የነ ሳሙኤል አምላክ ናግጠም በመጽሐፍ ቅዱስ ማለት ነው። ሄድ ውረድ አለው። ውረድ አፈ ተብነኝ አፈ ኮልታፋ ነኝ ብላት በለኝ። ውረድ አንተ አይደለም እኔን የምሰራው ነው እኮ ጌታዬ እያለ ያለው። ያድናል ኢየሱስ። ሂድ ውረድ። እኔ አንተን ልኬ ከበስተኋላ አልቀርም፣ አብሬ እወርዳለሁ አለው ጌታዬ። አብሬ እወርዳለሁ ሙሴ
እኔ እንደ ሌሎች አማልክት ልኬ እኔ ከበስተኋላ